እንኳን ደህና መጣችሁ። ዛሬ ልዩ ቀን ነው። ክቡር ገዥ ማሞ ስመላለም ምህረቱ፣ ክቡራን የባንክ ፕሬዝዳንቶች፣ ክብርት መሊካ በድሪ የኢትዮጵያ ሴት ፋይናንስ ባለሙያዎች ማህበር ኔትወርክ ቼርውመን ናቸው። እንዲሁም ጥሪ የተደረገላችሁ እንግዶች እንኳን ለዚህ ቀን አደረሳችሁ። እናመሰግናለን። የዛሬው መርሃ ግብራችን የኢትዮጵያ ሴት ፋይናንስ ባለሙያዎች ኔትወርክ ኒውፊን ለወጣት ሴቶች ባለሙያዎች ያንግ ዊሜን ፕሮፌሽናል ሲያካሂድ የቆየውን የአቅም ግንባታ ማጠናቀቂያ መርሃ ግብር የምናበስርበት ወይም የምረቃ ስነ ስርዓታችን ነው። በዚህ ያንግ ዊሜን ፕሮፌሽናል ዴቨሎፕመንት መርሃ ግብር ከ19 ባንኮች የተውጣጣችሁ 302 ወጣት ሴት ባለሙያዎች ለዚህ ቀን በቅታችኋልና አንድ ጊዜ ለራሳችሁ ሞራል ስጡ። እነዚህ ወጣት ሴት ባለሙያዎች የቅርብ ጊዜ ምሩቃን ናቸው። ከ2022 2023 እና 2024 ባንኮቻቸውን ጆይን ያደረጉ ናቸው። በዩኒቨርሲቲ ቆይታቸው ደግሞ ያው ከፍተኛ ውጤት ያመጡ ናቸው። እንኳን ደስ ያላችሁ። የዛሬው መርሃ ግብር ዋና ዓላማ ወይም ልናተኩርበት የሚገባው አንደኛ ኒውፊን እስካሁን ሲያካሂዳቸው የነበሩትን ውጤታማ ተግባራት አንዱን እንድታዩ ማድረግ ነው። ሁለተኛ ለስልጠናው ተሳታፊዎች እውቅና መስጠት ነው። ሶስተኛ በፋይናንስ ዘርፍ ያሉ ወጣት ሴት የዚህ ፕሮግራም ምን ያህል ውጤታማ እንደሆነና ኢምፓክቱን ማሳየት የምንችልበት ነው። በመጨረሻም በባለድርሻ አካላት መካከል የእውቀት ሽግግርና የኔትወርኪንግ እንዲኖር ማድረግ ነው። ስለዚህ አሁን በቀጥታ ወደ ፕሮግራሙ እንሄዳለን። የዚህ የኒውፊን ቼር ውመን ወይዘሮ መሊካ በድሪን ወደ መድረክ ጋብዛለሁ። የተከበሩ ክቡር አቶ ማሞ ስመላለም ምህረቱ የኢትዮጵያ ብሔራዊ ባንክ ገዢ፣ እንዲሁም የተከበራችሁ የተለያየ ባንክ ፕሬዝዳንቶች እና የተለያየ ፓርትነሮችና የተቋሞች ስራ አስኪያጆችና ኃላፊዎች፣ እንዲሁም የኒውፊን የቦርድ አባላት፣ በተለያየ ቦታ ተወክላችሁ የመጣችሁ፣ በተለይም ደግሞ የዛሬ ተመራቂዎች ክቡራትና ክቡራን ሁላችሁም እንደምን ዋላችሁ እላለሁ። በዚህ የወጣት ፋይናንስ ባለሙያ ሴቶች ፕሮፌሽናል እድገት ፕሮግራም ማጠቃለያና የእውቅና መስጫ ወይም ደግሞ የሰርቲፊኬት ስነ ስርዓት ላይ የተገኛችሁ ሁሉ በራሴና በድጋሚ በኢትዮጵያ የፋይናንስ ባለሙያ ሴቶች ኔትወርክ ወይም ደግሞ ኒውፊን ቦርድ ስም እንኳን ደህና መጣችሁ እላለሁኝ። በተለይም ዛሬ ማርች 8 ነው፣ ዓለም አቀፍ የሴቶች ቀን ነው፣ ቀናችን ነው። ሴቱም ወንዱም እንኳን አደረሳችሁ። ንግሬን ወደ ፕሮግራሙ ከመግባቴ በፊት በቅድሚያ አግባብም ስለሆነ በዛሬው መርሃ ግብር ላይ በመሐከላችን በመገኘታቸው የብሔራዊ ባንክ ገዢ ክቡር አቶ ማሞን በድጋሚ እንኳን ደህና መጣችሁ እላለሁኝ። ክቡር ገዢው የሚመራው የኢትዮጵያ ብሔራዊ ባንክ የፋይናንስ አካታችነትን በጀንደር ብቻ ሳይሆን በሁሉም መስኩ ለማረጋገጥ ከወሰዳቸው በርካታ የፖሊሲ እርምጃዎች አንዱ የሆነው የዛሬው የሴቶችን በየደረጃው ለአመራር የማብቃት ፕሮግራም ነው። በተለይም በሳቸው ያለ ሰለሰ ጥረት ለዚህ ውጤት ገና ጅምር ቢሆንም መሰረት ለመጣል በማብቃታችን እሳቸውም በግላቸው ላደረጉልን ድጋፍ በተለይም ደግሞ በጣም ቢዚ ሆነው ከስራ ሰዓታቸው ቀንሰው መሐከላችን በመገኘታቸው በድጋሚ እንድታመሰግኑልኝ ጥሪ ያቀርባለሁ። የዛሬው የወጣት ፋይናንስ ባለሙያ ሴቶች የእድገት ፕሮግራም በባንክ ዘርፍ ወደፊት የሚኖርን የሥራ መሪዎቻችን ለማብቃት ከሚደረገው በተለይ ደግሞ ኒውፊን ከሚሰራቸው በተለይ በእቅድ ከያዛቸው ፒላሮች መካከል ዋናው ነው።
ወጣት ሴቶችን በአመራርነትና በባንኪንግ ሙያ መሰረታዊ ዕውቀት ማብቃት ለወደፊት ለሀገራችን የባንክ ኢንዱስትሪ የላቀና ብቃት ያላቸውን ሴት አመራሮችን ለማዘጋጀት በእጅጉ እንደሚጠቅም ኒውፊን ያምናል። የዛሬዎቹ ተመራቂዎችም በስልጠናው ወቅት በቆዩበት ጊዜ በቂ ዕውቀት ክህሎትና በተለይም ደግሞ የባንክ ሙያ አሰጣጥንም በተመለከተ በየሞጁላሩ የታገዘ ስልጠና ያገኙ በመሆናቸው ስልጠናው ውጤታማ ነበር ማለት ይቻላል። ከአመራርነት ክህሎት በተጨማሪም ቅድም እንዳልኩት የባንኪንግ ቢዝነስ ላይ ያተኮረው ስልጠና ጥልቀት ያለው በመሆኑ በግለሰብ ደረጃ በልበ ሙሉነት በየትኛውም መድረክ ላይ ራሳቸውን መግለጽ የሚችሉበትን አቅም አስገኝቶላቸዋል። የፕሮግራሙ በስኬት መጠናቀቅ በምናበስርበት በዛሬው ዕለት ላይ በየትኛውም ሁኔታ ኃላፊነታቸውን ለመወጣት ብቁ የሆኑና ኮንፊደንስም ጭምር ያላቸው ወጣት ሴት ባለሙያዎችን ያፈራን መሆናችንን ስገልጽ ኩራት ይሰማኛል። ሰልጣኞቹ የወደፊቱን ብሩህ ተስፋ የሚያመላክቱ አካታችና እየዘመነ የሚሄደውን የፋይናንስ ሴክተር የሚወክሉ ገጽታዎቻችን ናቸው። ከማጠቃለሌ በፊትም ይህንን ነገር እንድናሳካ እንደ ኒውፊን የረዱንን ሁሉ በስም መጥቀስ አግባብ ስለሆነ እንድጠራ ይፈቀድልኝ። በተለይ ደግሞ በሴቶች ጉዳይ ላይ እና በተለያየ ጉዳይ ላይ አሁን ላይ በፓርትነር ደረጃ አብሮን እየሰራ ያለው ከባንኮችም ጋር ከዚህ ፕሮግራምም ጋር በቅድሚያ የሚጠቀሰው የክፍያ ፋይናንሻል ቴክኖሎጂ ነው። ለክፍያ ፋይናንሻል ቴክኖሎጂ እውቅና ስጡልኝ። እንዲሁም ማስተርካርድ ፋውንዴሽን ያው ከክፍያ በተጨማሪ የሚያግዘን የውጪ አጋራችን ነው። ማስተርካርድ ፋውንዴሽንም እንዲሁ እውቅና ይገባቸዋል። ብሔራዊ ባንክና የኒውፊን ፕሮጀክት ቡድን አባላት የዛሬውን ፕሮግራም በዚህ መልኩ ስልጠናውም እንዲካሄድ በስልጠናውም ላይ ክትትል በማድረግ ያደረጉት አስተዋጽኦ ከፍተኛ ስለሆነ በየቦታው ላይ ያሉ ጆቴ ወርቅን ጨምሮ ለነሱም እውቅና ይገባቸዋል። ታለንት ፎረም አሰልጣኞችና ሰልጣኞችንም እንዲሁ ማመስገን እፈልጋለሁኝ። በተለይም ደግሞ ከዚሁ ጋር ተያይዞ አንደኛውን የአሰልጣኞች ስልጠናን በልማት ባንክ የመሰብሰቢያ አዳራሽ በራሳቸው ፋሲሊቲዎቻቸውን ጭምር እንድንጠቀም ስላደረጉም የኒውፊን ቦርድ አባል ዶክተር እመቤት መለሰንም እንዲሁ እውቅና እንሰጣቸዋለን። በመጨረሻም ሰልጣኞች በስልጠናው ወቅት ላሳያችሁ ትጋት እያመሰገንኩኝ እያደነኩ ወደፊት የሚኖራችሁ የሥራ ህይወት የተሳካ እንዲሆን ከልብ እመኛለሁ። ይህ የመጀመሪያው የሙያተኛ ጉዟችሁ እንደመሆኑ ክህሎታችሁን የበለጠ እንዲዳብርና ዘርፈ ብዙ ዕውቀት እንዲኖራችሁ ተጨማሪ ስልጠናዎችን በመውሰድ ብቃታችሁን ክህሎታችሁንም እንድታዳብሩ አደራ እያልኩኝ እዚህ የተገኘነውን እኔን ጨምሮ የባንክ ፕሬዝዳንቶች የተለያዩ ተቋም ኃላፊዎችም ኒውፊን ለሚያደርገው ጥረት ድጋፍ በማድረግ የበኩላችንን ድርሻ እንድንወጣ በዚህ አጋጣሚ ጥሬን አስተላልፋለሁ። አመሰግናለሁ። እሺ፣ እናመሰግናለን። አሁን ወደ መድረኩ መጋብዘው ወይዘሮ ጆቴ አየለን ነው። ወይዘሮ ጆቴ የክቡር ገዥ ከፍተኛ አማካሪ ናቸው። እንዲሁም ይሄን ኒውፊን ከጽንሰቱ ጀምሮ እዚህ ያደረሱት ናቸው። ስለዚህ በዚህ ስልጠና ላይ ያለውን ሂደት ባጭሩ ያብራሩ። አመሰግናለሁ በጣም አቤል። ሰላም፣ እንዴት ዋላችሁ? በጣም ደስ የሚል ቀን ነው። ቤቱ ሞልታችሁታል። ኮንግራቹሌሽንስ እዚህ ፕሮግራም ላይ ተሳትፋችሁ ሰክሰስፉሊ ይህን ፕሮግራም በመጨረሳችሁ በቅድሚያ ቤት ውስጥ ላላችሁ ያንግ ፕሮፌሽናሎቻችን እንኳን ደስ ያላችሁ ለማለት እወዳለሁ። ከዛ ቀጥሎ ክቡር አቶ ማሞ የብሔራዊ ባንክ ገዢ፣ የኒውፊን ቦርድ አባላት እንዲሁም ጥሪ የተደረገላችሁ እንግዶች ቅዳሜ ከሰዓት ነው ይገባናል። ለጊዜያችሁን አጣባችሁ ከኛ ጋር ለመሆን በዛሬ በኢንተርናሽናል ዊሜንስ ዴይ አብራችሁን ስላላችሁ እጅግ አድርጌ አመሰግናለሁ። በመቀጠል አቤል እንዳለው እንግዲህ እዚህ ላይ የምታዩት እና ዛሬ ሴሌብሬት እያደረግን ያለነው የያንግ ዊሜን ፕሮፌሽናልስ ዴቨሎፕመንት ፕሮግራምን ብሔራዊ ባንክ ለምን ጀመረው፣ ምን አነሳስቶት ነው እዚህ ውስጥ የገባው፣
ወደፊትስ ከዚህ የምንጠብቃቸው ነገሮች ምንድናቸው የሚለውን በጣም ብሪፍሊ ከ10 ደቂቃ ያልበዛ ሰዓት ወስጄ ኩዊክሊ ነግራችሁና ከዛ ቀጥሎ ያው ያንግ ፕሮፌሽናሎቻችን ትሬነሮቻችን ደግሞ ይሄን ፕሮግራም አብረውን ዲዛይን ሲያደርጉ አብረውን ኢምፕሊመንት ሲያደርጉ በምን መልኩ ሄዱበት የነሱ ኤክስፒሪየንስ ምን ይመስላል የሚለውን ደግሞ የኛ ኮሚኒኬሽን ቲም የሰራውን በጣም አጭር ቪዲዮ ቀጥለን እናሳያችኋለን ማለት ነው። እሺ እንደምታዩት እንግዲህ የኒውፊን የኢትዮጵያ ኔትወርክ ኦፍ ኢትዮጵያስ ውሜን ኢን ፋይናንስ ቅድም ወይዘሮ መሊካ ሜንሽን ያደረገችው የብሔራዊ ባንክ ፕሮግራም ከስር ሞቶን እንደምታዩት ትልቁ ዓላማ አድርጎ ይዞ የተነሳው ነገር ሜኪንግ ኢትዮጵያስ ፋይናንሻል ሴክተር ወርክ ፎር ውሜን ነው። ያ ምን ማለት ነው የሚለውን ደግሞ ስናይ ያው ከብሔራዊ ባንክ አንፃር ሜኪንግ ዘ ፋይናንሻል ሴክተር ወርክ ፎር ውሜን ስንል በቅድሚያና በዋናነት የፋይናንስ ተደራሽነትን ለሁሉም ኢንክሉዲንግ ለሴቶች ለማዳረስ በሚያደርገው ጥረት ነው ማለት ነው። ስለዚህ የኢትዮጵያ ፋይናንሻል ኢንክሉዥን በቅድሚያ ምን ይመስላል የሚለው እንደው ኩዊክሊ ባሳያችሁ ኢትዮጵያ እንግዲህ በፋይናንሻል ኢንክሉዥን ወይም በፋይናንስ ሰርቪስ ተደራሽነት ባለፉት 10 ዓመታት አካባቢ በጣም ኮንሲስተንት የሆነ እድገት ያሳየችን የቆየችው ይሄም አፍሪካ ውስጥ ካሉ ብዙ ሀገራት ጋር ስናነጻጽረው በጣም ጥሩ የሚባልና እንደው ኮንሲስተንትሊ ያደገ የመጣ ፖዚሽን ነው ማለት ነው። ከዚህ ጋር ተያይዞ ግን አሁንም በጣም ብዙ ኦፖርቹኒቲ አለ። ኢትዮጵያ ውስጥ ወደ ግማሽ የሚጠጋው ኢትዮጵያዊ አሁንም የፋይናንሻል ሰርቪስ ተደራሽ አይደለም። ተደራሽም ከሆኑ ውስጥ የትራንዛክሽን አካውንት ካላቸውም ሰዎች መካከል አብዛኞቻችን የብድር አቅርቦት፣ የኢንሹራንስ አቅርቦት፣ የፔመንት አቅርቦት ወይም በተለያየ ሁኔታ ከአካውንታችን ቤኔፊት የማድረግ ቻንሳችን በጣም ጠባብ ነው ማለት ነው። ስለዚህ ይሄንን ኦፖርቹኒቲ በማየት እንግዲህ ብሔራዊ ባንክ አሁን ላይ በጣም ትልቅ የፖሊሲ ፕራዮሪቲ አድርጎ እየሰራ ካለባቸው ነገሮች መካከል የኢትዮጵያን የፋይናንሻል ኢንክሉዥን መጨመር ነው ማለት ነው። ይሄም አሁን ላይ ኢምፕሊመንት እያደረግን ያለነው የናሽናል ፋይናንሻል ኢንክሉዥን ስትራቴጂ እንደሚያሳየው ግብ አድርገን እየሰራን ያለነው እንግዲህ በ2025 ምናልባት እስከ 2026 ድረስ የኢትዮጵያን የፋይናንሻል ኢንክሉዥን ደረጃ አሁን ካለበት ወደ 70% ለማድረስ ነው ማለት ነው። ይሄንንም እንግዲህ ስናይ አሁን ላይ በጣም ኤክስክሉድድ ከሆኑና ፋይናንስ ሴክተሩ ተደራሽ ያደረገ ከሌለባቸው ሴክተሮች መካከል ኦር ሴግመንቶች መካከል አንደኛው እንግዲህ ሴቶች የምንላቸው ናቸው ማለት ነው። የሴት ባለሙያዎች ሊሆኑ ይችላሉ፣ ሴቶች ኦን የሚያደርጓቸው ቢዝነሶች ሊሆኑ ይችላሉ። የተለያየ ሴክተር ላይ ያሉ ሴቶች ሊትራሊ የሆነ የአካውንት አክሰስ እንዲሁም ደግሞ አካውንትን ቢኖራቸው ቅድም እንዳልኩት ከብድርና ከተለያዩ ሰርቪሶች ተጠቃሚ የሆኑ አይደለም ማለት ነው። ይሄም እንግዲህ በ2021 አካባቢ የወጣው የወርልድ ባንክ ፊንዴክስ ዴታ እንደሚያሳየን በሴቶችና በወንዶች መካከል ያለው ጋፕ በጣም ትልቅ መሆኑ ብቻ ሳይሆን ኦቨር ደ ይርስ ኢትዮጵያ በፋይናንሻል ኢንክሉዥን ከፍተኛ መርታ እያሳየች እንኳን ቢሆን የጀንደር ጋፑ ግን ኦቨር ታይም በጣም እየሰፋ መሄዱን ነው የሚያሳየው ማለት ነው። እዚህ ስላይድ ላይ እንደምታዩት እንግዲህ ያው በክቡር ገዢው የሚመራው የኢትዮጵያ ብሔራዊ ባንክ ኒውፊንን ከጀመረበት ምክንያት ትልቁና ዋነኛው ይሄንን የፋይናንሻል ኢንክሉዥን ጀንደር ጋፕ ኢንቴንሽናል ሆነን ካልሰራን እንደማይዘጋ የተለያዩ ጥናቶች ስለሚያሳዩ ኢንቴንሽናል በሆነ መልኩ ፕሮግራም ተቀርጾለት ኢኒሼቲቮች ኖረው ይሄንን ጋፕ ለማጥበብና ከተቻለ ለመዝጋት እንዲሁም በናሽናል ፋይናንሻል ኢንክሉዥን ስትራቴጂ የተያዙ የዊሜን ፋይናንሻል ኢንክሉዥን ታርጌቶችን ለመምታት ነው ማለት ነው። ስለዚህ እንግዲህ ኢን ላይት ኦፍ ዲስ የዛሬ ዓመት አካባቢ ነው ኒውፊን ኢንፋክት ማርች ላይ ነው ማርች 28 ነው ቱ ቢ ኤግዛክት ላውንች ያደረግነው። ላውንች ስናደርግ ደግሞ ያው የሴቶችን የፋይናንስ ተደራሽነት ለመጨመር ኤግዛክትሊ ምንድነው የሚያስፈልገው የሚለውን ከወርልድ ባንክ ጀንደር ኢኖቬሽን ላብ ጋር በመሆን ጥናት በማድረግና ያንን ጥናት እንግዲህ ፐብሊሳይዝ በማድረግና ፐብሊሽ በማድረግ ነው ስራ የጀመርነው። ይሄ ጥናት እንግዲህ ኢንፋክት ከዚህ ጥናት ነው የኒውፊንን ሞቶ የወሰድነው ሜኪንግ ኢትዮጵያስ ፋይናንሻል ሴክተር ወርክ ፎር ውሜን የሚለው 10 የፖሊሲ አክሽን ሬኮሜንዴሽኖችን ነው በሰዓቱ ያቀረበው። እዚህ ላይ እንደምታዩት አንደኛውና ቀዳሚ ሬኮሜንዴሽን ተብሎ የወጣው በሰዓቱ የሴቶችን በፋይናንስ ዘርፉ ያላቸውን የመሪነት ሚና መጨመር የሚል ነው።
የመሪነት ሚናቸው ሲጨምር ያው እንደምናቀው የቦርድ ሜምበርሺፕ ላይ ሲኖሩ ሲኒየር ማኔጅመንት ላይ ሲኖሩ ያ ፋይናንሻል ኢንስቲትዩሽን ለሴቶች የሚሆኑ ፕሮዳክቶችን ሰርቪሶችን አፕሮቾችን ዲዛይን የማድረግ ቻንሱና ሴቶችን በደንብ ተረድቶ ለነሱ የሚሆኑ ሰርቪሶችን ቴለር የማድረግ ቻንሱ በጣም ሰፊ እንደሆነ ያው ኢምፔሪካል ኤቪደንሶች ስለሚያሳዩ ነው ማለት ነው። ሌሎች 9 አክሽን አይተሞችን ለዛሬ ልተዋቸውና እዚህ ላይ ፎከስ አድርገን ወደ ያንግ ዊሜን ፕሮፌሽናልስ ዴቨሎፕመንት ፕሮግራም እንመጣለን ማለት ነው። ስለዚህ ይሄን ባክግራውንድ ላይ ተነስተን ነው ኔትወርክ ኦፍ ኢትዮጵያስ ዊሜን ኢን ፋይናንስ የሚለውን ያቋቋም ነው። እንዳልኩት ያም ያለውን የጀንደር ፋይናንሻል ኢንክሉዥን ጋፕ ለመዝጋት ነው ማለት ነው። ከዛ በኋላ ብሔራዊ ባንክ እንግዲህ በጣም ብዙ ኢኒሼቲቮችን ሰክሰስፉሊ ኢምፕሊመንት ሲያደርግ ቆይቷል። ምናልባት ዛሬ ከምንነጋገርበት ጉዳይ ጋር ቀጥታ የሚገናኘው አንደኛው እንደምታውቁት ባለፈው ሰኔ ላይ የብሔራዊ ባንክ የባንኪንግ ኮርፖሬት ገቨርናንስ ዳይሬክቲቭ ሲሻሻል እዛ ላይ ቢያንስ 2 ሴቶች የባንክ ቦርድ ውስጥ እንዲቀመጡ ብሔራዊ ባንክ በህግ አስገድዷል። ያንን ብቻ ሳይሆን አሁን የወጣው አዲስ የብሔራዊ ባንክ ኤስታብሊሽመንት ፕሮክላሜሽን ራሱ በብሔራዊ ባንክ ውስጥ ራሱ ቢያንስ የተወሰኑ ሴቶች በቦርድ አባልነት እንዲኖሩ ያስገድዳል ማለት ነው። ከዛ ጋር ተያይዞ ግን ይሄም በወጣ ሰዓት ደጋግሞ የሚነሳው የነበረው ነገር በህግ ማስገደድ አንድ ነገር ነው፣ ግን ብቁ የሆኑ ኤክስፒሪየንሱም የሊደርሺፕ ካፓሲቲውም ያላቸውን ሴቶች ግን ባንክ ሴክተር ውስጥ እንዲኖሩ ማድረግ ደግሞ በጣም አስፈላጊ ነው የሚል የተለያዩ ፊድባኮች ኤንድ ኢምፔሪካል ኤቪደንሶች ምን ሰማቸው ስለነበሩ ከዚህ ጋር ተያይዞ እንግዲህ አብሮ የጀመርነው ስራ ዛሬ ሴሌብሬት እያደረግን ያለ ነው የያንግ ዊሜን ፕሮፌሽናልስ ዴቨሎፕመንት ፕሮግራም የምንለው ነው ማለት ነው። እንግዲህ ያንግ ዊሜን ፕሮፌሽናልስ ዴቨሎፕመንት ፕሮግራም ቅድም ወይዘሮ መሊካ በደንብ እንደጠቀሰችው በሴክተር ውስጥ ወደፊት የአመራር ቦታ ሊይዙ የሚችሉ በጣም ጎበዝ የሴት ባንከሮችን አሁን አደ ቢግኒንግ ወደፊት ግን ሁሉንም አይነት የፋይናንስ ሴክተር ባለሙያዎችን ለማፍራት በጣም ኢንቴንሽናሊ ዲዛይንድ እና ኢምፕሊመንትድ የሆነ ፕሮግራም ነው ማለት ነው። ይሄ ፕሮግራም እንግዲህ 2 ፌዞች አሉት። የመጀመሪያው ፌዝ ፌስ ቱ ፌስ ክላስሩም ትሬኒንጎች ናቸው። እነዚህ ትሬኒንጎች ዛሬ ፊት ለፊቴ የማያቸው በጣም ብዙ ትሬነሮች ቦዝ የትሬኒንግ ኤክስፒሪየንስም ኦፕሬሽናል አክቹዋል ፕራክቲካል የባንክ ስራ ውስጥ ያሉ ሰዎችን ሪክሩት አድርገን እነሱ የፋሲሊቴሽንና ሜቶዶሎጂ ትሬኒንግ እንዲወስዱ አድርገን ከዛ በኋላ እነሱ ደግሞ ዛሬ የምናያቸውን በጣም ጎበዝ ዋይፒዎች ትሬን እንዲያደርጉልን ያደረግነው ማለት ነው። ከዛ በተጨማሪ ግን ሰልፍ ፔስድ የሆኑ newfin.org ላይ አቬይላብል የሆኑ ቬሪየስ ሞጁልስ ተማሪዎቻችን ያንግ ፕሮፌሽናሎቻችን በራሳቸው ፔስ የሚወስዱት ነው ማለት ነው። ኦን ቶፕ ኦፍ ዳት ያው ኒውፊን እዚህ ያላችሁ በተለይ ቦርድ ሜምበሮች በደንብ እንደምታውቁት ከክላስሩም ትሬኒንጎች በተጨማሪ ሴክተር ውስጥ ያሉ ወንዶችም ሴቶችም ሊደሮች እየመጡ ከስራ ህይወታቸው ከፐርሰናል ልምዳቸው ከዋይፒዎቻችን ጋር ኤክስፒሪየንሳቸውን ሼር የሚያደርጉበት ሞቲቬት የሚያደርጉበት ሴሽኖች ነበሩን። ኦን ቶፕ ኦፍ ዳት ለእያንዳንዱ ዋይፒ እንግዲህ as much as possible ሜንተሮች አሳይን እያደረግን ነው። ኦቨር 1 year አብረዋቸው በመቆየት ኦብጀክቲቫቸውን ዲፋይን እንዲያደርጉ ካሪራቸውን ጋይድ እንዲያደርጉ እናደርጋለን። በዚህ አጋጣሚ እዚህ ያላችሁ ሲኒየር ፕሮፌሽናሎች አሁንም የሜንተር ቁጥራችን ገና ስላልሞላ እንደ ቮለንቲር ብታደርጉና የተወሰኑ ዋይፒዎችን ሜንተር ለማድረግ ብትረዱን በጣም ትልቅ አስተዋጽኦ ይኖረዋል ማለት ነው። እንደው ኮርሶቹ ምን ይመስሉ ነበር የሚለውን ኩዊክሊ ሊድበት ወይዘሮ መሊካ አጌን ቅድም ጠቅሰዋለች። በሁለት ነው የከፈልናቸው። አንደኛው ፋንዳሜንታልስ ኦፍ ባንኪንግ ብለን የጠራነው ነው። ይሄ ቤስት ኢን ክላስ ሪሊ ግሎባሊ ባንኪንግ ሴክተር የሚሰራባቸው በጣም ፋንዳሜንታል የሆኑ ስኪሎችን ነው ትሬን እናደርጋቸው የሞከርነው። በጣም ፋንዳሜንታል ከሚባሉ የዴሊ የባንክ ኦፕሬሽኖች ጀምሮ የሪቴል እና ኮርፖሬት ባንኪንግ፣ የሊኩዊዲቲ ማኔጅመንት፣ የሪስክ ማኔጅመንት፣ የፋይናንሻል ማርኬት አሁን ካለው ሴኩሪቲ ኤክስቼንጅ ጋር ደግሞ ተያይዘው የትሬዲንግ ኮርሶች ነው የወሰዱት ማለት ነው። ኦን ቶፕ ኦፍ ዳት ደግሞ የፕሮፌሽናሊዝማቸውን ነርቸር ለማድረግ የሚረዳቸው ከሊደርሺፕ ከኮሚኒኬሽን ከኮንፊደንስ ቢልዲንግ እና እንዲሁም ከኢንተርፕረናል ስኪሎች ጋር የተያዙ ደግሞ ሊደርሺፕ ስኪሎች ናቸው የተሰጧቸው ማለት ነው። ፕሮሰሱን በጣም ኩዊክሊ ለመሄድ እንዴት ነው ኢምፕሊመንት ያደረግነው የሚለውን ለማየት ባክ ኢን ጁላይ ለሁሉም የባንክ ሲኦዎች ለ32ቱም የሪኩዌስት ፎር ኤክስፕሬሽን ኦፍ ኢንትረስትን የላክ ነው። እዚህ ላይ እንደምታዩት በጣም ቶፕ ኖች የሆኑ ቬሪ ሪሰንትሊ የቀጠሯቸውን ያንግ ፕሮፌሽናሎች ኖሚኔት እንዲያደርጉ ነው የጠየቅናቸው። ቤዝድ ኦን ዳት አቶ ደርቤ ፊት ለፊቴ ይታየኛል ኮኦፕሬቲቭ ባንክ ኦፍ ኦሮሚያ 70 ልጆችን ኖሚኔት አድርጎ እንግዲህ ፕሮግራሙን እየመራ ነው ማለት ነው።
ስለዚህ እንግዲህ ባቶ ደርቤ የተመራ number of other banks ወደ 18 የሚሆኑ ፕላስ ብሔራዊ ባንክ 302 የሚሆኑ ኳሊፋይ የሚያደርጉ ያንግ ፕሮፌሽናሎችን ኢንሮል አድርጓል ማለት ነው በዚህ ፕሮግራም። ፕሮሰሱን ለማየት ቅድም እንዳልኩት ትሬነሮችን ሪክሩት አድርገን ኢንተርናሽናሊ ሰርቲፋይድ መሆን በሚችሉበት ሜቶዶሎጂ ትሬን አድርገናቸዋል። እያንዳንዱ ክላስ ኦፍ 30 ልጆች ነው በኮሆርት የሰለጠኑት። ለዚህን ትሬኒንግ ሲመሩ የነበሩትን የታለንት ፈርም ባለሙያዎች በጣም አመስገን ወዳለሁ። ከዛ እንዳልኩት ኦን ቶፕ ኦፍ ዳት ያው ሜንተርና ኮቾች አሳይን ያደረግን ነው ለያንግ ፕሮፌሽናሎቻችን የnewfin.org ላይ ገብታችሁ እንግዲህ ቮለንቲር ማድረግ ትችላላችሁ ማለት ነው። እስካሁን ቮለንቲር ያላረጋችሁ ኮሊጎች ካላችሁ እዚህ ውስጥ በጣም ለነዚህ ፕሮፌሽናሎች ትልቅ የምታረጉት ኮንትሪቢዩሽን ሪሊ ለሴክተሩም የምትሰጡት ትልቅ ኮንትሪቢዩሽን ስለሚሆን አይ ቲንክ በጣም ግራቲፋይንግ ኤክስፒሪየንስ ነው። በጣም ኢንከሬጅ እናረጋችኋለን ሜንተር በመሆን ይሄን ፕሮግራም ጆይን እንድታረጉ። ኮንክሉድ ሳረግ ግን እንግዲህ እንደምታዩት በጣም ረጅም ጊዜ ፈጀ፣ ብዙ ሪሶርስና ጊዜ የባከነበት አይደለም ግን ዴዲኬትድ የሆነበት በጣም ትልቅ ፕሮግራም ነውና ብሔራዊ ባንክ ለምን በዚህ ደረጃ ተጨነቀ፣ እዚህ ውስጥ ለመግባት ምን አነሳሳው የሚለውን በጣም ኩዊክሊ ሊሄድበትና ጨርሳለሁ። እንደምታውቁት አሁን ላይ የፋይናንስ ሴክተሩ በጣም በብዙ ሁኔታ ዴቨሎፕ እያደረገ ነው አይደል? የባንኪንግ ሴክተሩንም ስናይ ያው ቅድም እንዳልኩት ወደ 50% of our population is yet to be served. On top of that ዲፕን ማድረግ እንፈልጋለን። ከዛ ውጪ ግን በዲጂታል ፔኔትሬሽን በተለያየ ሁኔታ ሴክተሩም አሁን እየተከፈተ ስለሆነ በጣም ፕሮፌሽናሊዝምን የሚፈልግ ስኪልን የሚፈልግ እንዲሁም የባንክ ስራ በፊት ከምናቀው አሁን ወደ ግሎባል እና ኢንተርናሽናል ኤክስፒሪየንሱ በጣም እየሄደ ያለበት ሁኔታ ነው። መጀመሪያ ላይ ስጀምርም እንዳልኩት ብሔራዊ ባንክ ደግሞ የፋይናንሻል ኢንክሉዥን እና አክሰስን ካሉት ብዙ ፕራዮሪቲዎች መካከል እንደ ዋና ፕራዮሪቲ ቆጥሮ እየተንቀሳቀሰ ነው ማለት ነው። ያ ደግሞ የሚሆንበት ብቸኛው መንገድ ያው ትክክለኛ የሆነ ስኪል ሴት፣ ትክክለኛ የሆነ ታለንትና ትክክለኛ የሆነ ሜንታሊቲ ያላቸው ሰዎች ባንኪንግ ሴክተሩን ዶሚኔት ሲያደርጉና ሲመሩ ብቻ ነው። ስለዚህ እንደ ብሔራዊ ባንክ እዚህ ውስጥ ኢንትረስት ያረገንና በዚህ ልክ ዴዲኬትድ ሆነን እንድንሰራ የሆነው በዛ ምክንያት ነው ማለት ነው። ጎይንግ ፎርዋርድ እንግዲህ ይሄንን ፕሮግራም ለሴቶች ብቻ ሳይሆን ለሁሉም ያንግ ፕሮፌሽናልስ ፕሮባብሊ ማንዳቶሪ በሆነ መልኩ ስኬል አፕ የምናደርገው ነው የሚሆነው ማለት ነው። ግን ለጊዜው እዚህ ላይ ላቁምና ምናልባት ኮሚኒኬሽን ቲሙ ከረዳኝ የተወሰነ ቴስቲመኒ ከፕሮግራም እንትኖቹ ፓርቲሲፓንቶቹ እየሰማን እንሄዳለን። ኢትዮጵያ የፋይናንስ ባለሙያዎች ሴቶች ኔትወርክ ኒውፊን ከሚያካሄዳቸው ፕሮጀክቶች መካከል በፋይናንስ ዘርፉ ላይ የተሰማሩ ወጣት ሴቶችን አቅም መገንባት ወደ መሪነት እንዲያድጉ ማዘጋጀት አንዱና ዋነኛው ነው። ለዚህም የወጣት ሴቶች ሙያተኞች የስልጠና መርሃ ግብር ወይም ያንግ ውመን ፕሮፌሽናል ዴቨሎፕመንት ፕሮግራም እያካሄደ ይገኛል። ለመርሃ ግብሩ ስኬት ደግሞ ኒውፊን ከእንግሊዝ ለርኒንግ ኤንድ ፐርፎርማንስ ኢንስቲትዩሽን እውቅና ያላቸው ልዩ ልዩ ኮርሶችን አዘጋጅቶ ስልጠና ይሰጣል። እኔ ባክግራውንዴ አይቲ ነው ምሰራው የአይቲ ዲቪዥን ላይ ነው። ባንክ ምንድነው የሚለውን በቃ በደንብ ነው ያዩ ከዚህ በፊት የነበረኝ ባንኪንግ ማለት ቴለሮች ይኖራሉ፣ በቃ ገንዘብ እናስገባለን፣ ገንዘብ እናስወጣለን እሱ ነበር። ነገር ግን ባንክ ምን ያህል ሰፊ እንደሆነ ባንክ ከጀርባው ምን ያህል ስራዎች እንደሚሰሩ አይቻለሁ። ሴቶችን ማብቃት እንደመሆኑ መጠን እንዴት ኮሙኒኬት ማድረግ እንዳለብን፣ ሊደር እንዴት መሆን እንደምንችል ጥሩ በሆነ አክቲቭ በሆነ ሴሽኖች አይተናል። ሊደርሺፑ ላይ አዲስ ነገር ነበር የሆነብን። ትሬነሮቹ ደስ ይሉ ነበረ። በደንብ ኦፕን ሆነን ፍሪ ሆነን እንድንናገር ነበረ። ከዛ ምን አይነት ነገሮች እንደሚያጋጥሙን ኢን ላይፍ ምን ሊያጋጥሙ እንደሚችሉ እንዴት መወጣት እንዳለብን ብዙ ነገሮችን የተነጋገርንበት ኔትወርክ ያደረግንበት ቢካዝ የሁሉም አይዲያ እዛ ጋር ሼር የሚደረግበት ሞመንት ነበረ። አይዲያ ሼር ስንደራረግ ነበረ። አሪፍ ሞመንት ነበር ያሳለፍነው። ባንኪንግ ላይ ሲሆን ደግሞ
ሃርድ ነበረ ቢካዝ ሞር ቴክኒካል ነገሮች ነበሩ ከብዙ ዲፓርትመንት የመጡ ልጆች ነበሩ እና ባንኪንግ ላይ ነው የምንሰራው ስለዚህ ሞር ስለ ባንኪንግ ማወቅ ነበረብን እና ምንም የተለያየ ዲፓርትመንት ብንመጣም አንድ የሆነ ፓርት ላይ መሆን ስለነበረብን ጥሩ ትሬኒንግ ነበረ የተደረገው ነገር ምንድነው ባንኪንግ ምንድነው እና አሁን ያለበት ትሬንድ ከውጭ የሚመጡ ባንኮች አሉ እንዴት ነው ሰርቫይቭ ማድረግ የምንችለው ካፒታል ማርኬቲንግ ስናወራ ነበረ ስለ ትሬጀሪ ስናወራ ነበር ኢንተርናሽናል ትሬዲንግ ስናወራ ነበረ ፋይናንሻል ማርኬቱ ምን ይመስላል የሚለውን ዲቴል የሆነ ትሬን ሲያደርጉ ነበር A lot of them sit in specific areas in the bank and because banking is so fast-paced they do not get an opportunity to have an overview of what banking is about so what this training is about is all of them will be head of corporate head of retail head of risk, head of financial markets and treasury. And they'll sit at the top and they'll make critical decisions for their bank. And this is particularly important because it gives them the confidence to then bridge the skills that they already have from classroom learning to what the real world is about. በአጠቃላይ ኒውፊን ፕሮግራሙ ታግላይኑም እንደሚናገረው making the financial sector work for women so ያንን ከማድረግ አንፃር አሁን ከላይ ብንጀምር ምናመጣው ሪዛልት በጣም ውስን ነው የሚሆነው so from the ground up ለመጀመር ደግሞ ከካምፓስ መጀመር ሊሆን ይችላል ኢንትሪ ሌቭል ላይ ያሉ ፋይናንሻል ሴክተር ላይ ያሉ የባንክ ባለሙያዎችን ትሬን በማድረግ ሊሆን ይችላል early-on መጀመር ያለበት አንደኛው ስትራቴጂው አንድ ኮምፖነንት ነው ትሬኒንጎችን አዘጋጅተን ትሬኒንግም ብቻ ደግሞ ሳይሆን ሜንተርሺፕ ምክንያቱም ትሬኒንግ ያጭር ጊዜ ፕሮግራም ነው ግን በሜንተርሺፕ ፎሎ አፕ ሲደረግ ኢምፓክቱ ላስቲንግ ይሆናል ሰልጣኞቹ ከዚህ በተጨማሪ ባንኮች በየጊዜው የሚያወጡትን መመሪያ እንዴት ተግባራዊ እንደሚያደርጉ በተለይ የባንክ ኢንዱስትሪ ስታንዳርድ ጋር በተመጣጠነ ከኢትዮጵያ ብሔራዊ ባንክ የሚያወጣቸው መመሪያዎችን በማከለ መልኩ እንደሚተገብሩ ቃኝተዋል በአጠቃላይ የስልጠና ኮርሶች የተዘጋጁት ሰልጣኞቹ በስልጠና ወቅት ያገኙትን ዕውቀት በባንኮቻቸው በትክክል ተግባራዊ እንዲያደርጓቸው በሚያስችል መልኩ ነው ለበለጠ መረጃ newfin.org ይጎብኙ እሺ ደስ የሚል ፕሮግራም ነበር አይደለ እስቲ አንድ ጊዜ ሞራል አሁን መርሃ ግብራችን የሚሆነው ፓነል ነው ፓነል ዲስከሽኑን የሚመሩልን the talent firm founding manager ወይዘሮ ሩት ዮሐንስ ናቸው እሳቸውን ጋብዛለሁ አመሰግናለሁ እንዴት ዋላችሁ ከሁላችሁም ጋር አይ ቲንክ እንተዋወቃለን ብዙ ኢንትሮዳክሽን ማድረግ አያስፈልገኝም በመጀመሪያ ክቡር ገዢ አቶ ማሞ ምህረቱ የኒውፊን ቦርድ አባላት የተጋበዛችሁ የባንክ ፕሬዚዳንት እንግዶቻችን እንኳን በደህና መጣችሁ ወደ ፓነል ዲስከሽናችን ለመግባት ተጋባዦቻችንን ፓነሊስቶቻችንን ተራ በተራ ጠራለሁ በክብር ትሸኙልኛላችሁ ካቶ ደርቤ ያስፋው ነው የምጀምረው ኮኦፐሬቲቭ ባንክ ኦፍ ኦሮሚያ ፕሬዚዳንት በመቀጠል ወይዘሮ ብሩታዊት ዳዊት የለፋይዳ ማይክሮ ፋይናንስ ቺፍ ኤግዜኪቲቭ ኦፊሰር አቶ ወንደሰን የኒውፊን ትሬነር ወይዘሮ ፍጹም ሰላም የኒውፊን ትሬነር ወይዘሪት አያንቱ የስልጠና ተሳታፊ ወይዘሪት ኻሊማ የስልጠና ተሳታፊ አመሰግናለሁኝ ፓነሊስቶቻችን እንኳን ደህና መጣችሁ በድጋሚ የመጀመሪያውን የዛሬ የዲስከሽናችን ፐርፐዙን ሜቢ ትንሽ ብሪፍ ለማድረግ ያክል የዚህ የያንግ ዊሜን ፕሮፌሽናል ዲቨሎፕመንት ፕሮግራም የኒውፊን ምን ነበር የፕሮግራሙ ኢምፓክት what are some of the success stories በተለይ ፕሮግራሙ ላይ ዳይሬክትሊ ተሳታፊ ከነበሩት ውስጥ ከዛ በተጨማሪ ደግሞ ዌይ ፎርዋርድስ ምን መምሰል አለበት የሚለውን ከ30 ደቂቃ ባልበለጠ ዲስከሽን እንድናደርግ ነው
በመጀመሪያ ጥያቄ የማቀርበው ለአሰልጣኞቻችን ናቸው። ማይኮቻችን ሬዲ። ሶ የምጀምረው ከወይዘሮ ፍጹም ሰላም ነው። ወይዘሮ ፍጹም ሰላም is one of our distinguished trainers. She's a senior banker with over 16 ዓመት በላይ የባንኪንግ ስትራቴጂ ላይ ኮመርሻል ባንክ ላይ ጎረቤቶች ባንክ ላይ ስታሰለጥን የቆየች ነች። ቀጥታ ወደ ጥያቄ ሄዳለሁ። ፕሮሰሱ እንደው ምን ይመስል ነበረ? ትንሽ ባክግራውንድ በመስጠት ብንጀምር። ትሬኒንግ ኦፍ ትሬነርስ 2 ሳምንት አካባቢ ቆይታችኋል ይህን ስልጠና ዴሊቨር ከማድረጋችሁ በፊትና እሱን ጀርኒና እሱ ፕሮግራሙ ኳሊቲው ላይ ኢፌክቲቭነሱ ላይ ምን ኢምፓክት ነበረው የሚለውን ከ3 ደቂቃ ባልበለጠ ብሪፍ እንድታደርጊን እድሉን ላንቺ ልስጥ ወይዘሮ ፍጹም ሰላም። እሺ አመሰግናለሁ። እንኳን ለሴቶች ቀን አደረሰን። የዚህን የአሰልጣኞች በማሰልጠን ሂደት መጀመሪያ ከማሰልጠናችን በፊት በቂ ዝግጅት አድርገን ነበረ። ከነበሩት ዝግጅቶቹ ዋና ዋናዎቹን ስንመለከት 2 የአሰልጣኞች ስልጠናን አካሂደን ነበረ። የመጀመሪያው ሲጀምር የአሰልጣኞች ስልጠና በፋሲሊቴተር ስልጠና ነው የወሰድነው። ይህ የፋሲሊቴተር ስልጠና በፊት ከምናውቀው በትራዲሽናል ወይ ከምንሰጠው ሌክቸር ቤዝድ ከሆነው የስልጠና ሂደት ባለፈ ኢንተርናሽናል ወርልድ ክላስ የሆነ የአሰልጣኝነት ፋሲሊቴተር ትሬኒንግ የወሰድንበት ነው። ይሄ ለኛ በጣም አይ ኦፕኒንግ የሆነ በጣም ሜቶዶሎጂው ሳይንቲፊክ በሆነ መልኩ እንዴት እያንዳንዱ ሰልጣኝ ቤስት የሆነውን ኤክስፒሪየንስ ወስዶ ሊሄድ ይችላል የሚለውን ቴክኒክ የተማርንበት ነው ማለት ነው። ስለዚህ ይሄ መንገድ ምንድነው ኢንጌጂንግ የሆነ ፓርቲሲፓቶሪ አክቲቪቲውን ቤዝ ያደረገ እንጂ አንድ ወይ ሆኖ ዝም ብሎ ሌክቸር የመስጠት ሁኔታ አልነበረም። ስለዚህ በጣም እኛም ራሱ ትልቅ ፕራክቲካል ኤክስፒሪየንስ የወሰድንበት ሆኖ ነው ያለፈው ማለት ነው። የመጀመሪያው ይሄኛው ነው። ሁለተኛው ደግሞ የትሬኒንግ ኦፍ ትሬነር የወሰድነው በባንክ ፋንዳሜንታልስ ነው። ባንክ ፋንዳሜንታልስ ትሬኒንግ ደግሞ ከዶክመንት ፕሪፓሬሽኑ ስንጀምር የዶክመንት ፕሪፓሬሽኑን ያዘጋጁት ኢንተርናሽናሊ ዌል ኳሊፋይድ የሆኑ ኢንተርናሽናል ፕራክቲስ ያላቸው ባንኪንግ ኤክስፐርቶች ነው የነበሩት። እኛም ያንን ስልጠና እንድንወስድ እድሉ ተመቻችቶልን ነበር። ይህንን ስልጠና ስንወስድ ደግሞ እኛ በፊት ከምናውቀው የተለያየ ልምድ በባንኪንግ ልምድ ያለን ሰዎች ነን። ነገር ግን ይሄንን ሌሎች የወርልድ ክላስ የሆነ የባንኪንግ ኤክስፒሪየንስን ሼር እንድናደርግ እድሉን ሰጥቶናል ማለት ነው። በተለይም ሞር እኛ በትራዲሽናል መልክ ከምንሰጣቸው የባንኪንግ ሰርቪሶች በተጨማሪ ኢንተርናሽናሊ በዋናነትም ካፒታል ማርኬቱ እኛ ሀገር ገና እየተጀመረ ባለበት ሁኔታ አሁን ደግሞ በኢንተርናሽናል ሌቭል ላይ ደግሞ በጣም ማቹር ያደረገ የባንኪንግ ሰርቪስ ትሬዲንግ ላይ ፋይናንሻል ማርኬት ላይ በጣም ለእኛም አዲስ ልምድ እንድንቀስም ያመቻቸበት መድረክ ነው የነበረው ማለት ነው። ስለዚህ ከዚህ አንጻር ጥሩ ልምድ ቀስመናል ማለት ነው። ሁለተኛ ደግሞ ትሬነሮቹ ብዙ ልምድ ያላቸው ከ15 ዓመት በላይ በባንክ ልምድ ያላቸው ነበሩ። እንዲሁም በፖዚሽን ዋይዝ በቫይስ ፕሬዚዳንት፣ በዳይሬክተር፣ በማናጀር ሌቭል ሰፊ የባንኪንግ ኤክስፒሪየንስ የነበረን ስለነበረ የእኛን ኤክስፒሪየንስ አንድ ላይ ሼር ስንደራረግ ነበረ። ለእነዚህ ያንግ ኢነርጄቲክ ፕሮፌሽናልስ እንዴት ይሄንን ነገር ልናቀርብ በተሻለ መልኩ እንችላለን የሚለውን ነገር የማቅረብ እድልን ፈጥሮልን ነበረ። በሶስተኛ ደረጃ ደግሞ እኛ ሁሉም ሰልጣኝ ሴም ፔጅ ላይ እንዲሆን ስታንዳርዳይዝድ የሆነ ሰርቪስ እንዲሰጥ እና ስታንዳርዳይዝድ የሆነ ትሬኒንግ እንድንሰጥ እድሉን ያመቻቸበት ሁኔታ ነው ያለው ማለት ነው። ከትሬኒንግ አንጻር ያለው ዝግጅት ይሄ ነበረ። በኋላ ይሄንን ልምድ ይዘን ነው ወደ ስልጠና ክፍል የገባ ነው ማለት ነው። ይሄንን የኢንተርናሽናል የፋሲሊቴተርስ ቴክኒክ እና ሜቶዶሎጂን ተከትለን ስልጠናዎችን አካሂደናል ማለት ነው። እነዚህ ያንግ ፕሮፌሽናል ቀድሞም በባንክ ፋንዳሜንታል ከመውሰዳቸው በፊት የሊደርሺፕ ስልጠናዎች ወስደዋል። ከዛም በጣም ጥሩ ልምድ ይዘውና ቀስመው ነው የመጡት። በኋላም ከኛም ጋር በነበራቸው ኤንጌጅመንት መጀመሪያ ላይ ከነበራቸው ኢቭን በኋላ በጣም ፓርቲሲፓቶሪ የነበረ ብዙ ኬዝ ስታዲዎች፣ ሪል ላይፍ ኤክስፒሪየንሶች ባንኪንግ ላይ በደንብ ሰፊ ዙም አውት የሆነ ፒክቸር እንዲኖራቸው እድልን የፈጠረላቸው ነው እና በሁሉ በእያንዳንዱ ፓርቲሲፓንት በቀን አትሊስት አንዴ ወይ ሁለቴ ወጥቶ መድረክ ላይ ሪፍሌክት የሚያደርግ በደንብ ቲም አፕ አድርገው በደንብ አንድ ላይ ያላቸውን ሰመራይዝ አድርገው ኦርኬስትሬት አድርገው ኮሚኒኬት ማድረግ የቻሉበት መንገድ ነበረ። መጀመሪያ ትሬኒንጉ ሲጀመር ከነበረው አስታይም ጎዝ ባይ የሳምንቱ መጨረሻዎቹ ላይ ልጆቹ በጣም ጥሩ የሆነ ኤክስፒሪየንስ እና ሞር ኮንፊደንሳቸውን ቢልድ አድርገው ኮሚኒኬት ያደረጉበት ሁኔታ ነበርና እጅግ በጣም
በጣም ደስ የሚልና በጥሩ ሁኔታ የተከናወነ ስልጠና ነበረ። ቴንክ ዩ ፍጹም ሰላም አመሰግናለሁ። ጥሩ አድርገሽ ሰምራይዝ አድርገሻል። ተመሳሳይ ጥያቄ አቶ ወንደሰንና ሜቢ ጨምረህም ደግሞ እንድታነሳ የምፈልገው እንደው በጣም ስታንድ አውት ሞመንትስ ነበሩ የምትላቸው። አቶ ወንደሰን በጣም ሲኒየር የሆነ የሊደርሺፕ ኮች ነው፣ ሊደርሺፕ ትሬነር ነበረ፣ ዋን ኦፍ አወር ቶፕ ትሬነርስ። እንደው በዛ ላይ ጨምረህ ሪፍሌክት ብታረግ ምን ነበሩ ስታንድ አውት የነበሩ ሞመንቶች የዚህ ፕሮግራም ሰክሰስ ስቶሪስ ብለን ልናነሳቸው የምንችላቸው? ከሱ ላይ ሪፍሌክት ብታረግ ሜንቶርም ነህ የዚሁ ፕሮግራም፣ እንደው ከዚህ ላይ ብታነሳ የተወሰነ። ታንክ ዩ ሩት። በመጀመሪያ ኦፖርቹኒቲውን ስላገኘው በጣም ደስ ብሎኛል። ኢቨን ዶ እኔ አይ ዱ ትሬኒንግ ፎር ሊቪንግ እንደዚህ ወጣቶች ላይ ደግሞ ኢንቨስት ማድረጉም ደብል ወይም ተደራራቢ እርካታና ሚሽን ነበር የሰጠን። ሶ እድሉ ስለተሰጠን ናሽናል ባንክ፣ ታለንት ፈርም፣ ኒውፊን ሁላችሁንም አመሰግናለሁ። ኤቭሪቲንግ ዋዝ ሪሊ ዩኒክ። እኔ እንዳልኩት ፎር ሊቪንግ ስለምሰራው ብዙ ትሬኒንጎችን ስላየው ሆሊስቲክ የሆነ ትሬኒንግ ነበር። ብዙ ጊዜ ወይ ኢሞሽናል ኢንቴሊጀንስ ወይ ቲም ቢልዲንግ ወይ ኮሚኒኬሽን ወይ አንድ ነገር ፒክ ይደረግና ወይ የተረፈ ገንዘብ ካለ በጀቱ ከመዘጋቱ በፊት ወይንም ደግሞ አንድ ኢንትረስት ያለው ሊደር በሚመጣበት ጊዜ የሆነ ቁርጥራጭ ነገር ብዙ እንደሚደረጉ አውቃለሁ ሀገራችን ውስጥ። ነገር ግን እንደዚህ ኮምፕሬሄንሲቭ የሆነ ሊደርሺፕ፣ ኮሚኒኬሽን፣ ኢሞሽናል ኢንቴሊጀንስ፣ በኢሞሽናል ኢንቴሊጀንስ ስር ሰልፍ አዌርነስ፣ ሰልፍ ማኔጅመንት፣ ሪሌሽንሽፕ ማኔጅመንት፣ እነኚህ ሁሉ ነገሮች ቲም ውስጥ ለመስራት ራስን ፕሮዳክቲቭ ለማድረግ የሚጠቅሙ ነገሮች ናቸው። ዋናው የመጀመሪያው ኮምፕሬሄንሲቭ ነው ፕሮግራሙ፣ ቁርጥራጭ አይደለም። ሁለተኛው ደግሞ ቅድም ጆቲ ወርቅ እንደተናገረችው ማት ፖሊሲ አለ። ኢምፓወሪንግ ዊመን፣ ቢልዲንግ ዊመን፣ ብሪንጊንግ ደም አፕ የሚባል ዴሊበሬት የሆነ ግን አክሽን አብሮት ካልተከተለ የትም አያደርስም። ሶ ዲስ ዋዝ አን ኢንቴንሽናል ዴሊበሬት ካፓሲቲ ቢልዲንግ አክሽን። እንደውም በአንዳንድ ኮንቨርሴሽኖች ላይ ሴቶችን ወደ መሪነት ለማምጣት ስንሞክር ሴቶቹ ወይ ፈቃደኛ አይደሉም ወይም የሉም ሲባል ሰምተናል በተደጋጋሚ። ከየት ይምጡ? this is the way to bring them up, to build them up። ማብቃት ማለት ይሄ ነው። በዚህ መልኩ በሁለተኛ ደረጃ ዩኒክ ያደርገዋል። በሶስተኛው ደረጃ ደግሞ በጣም ዩኒክ የሚያደርገው ምንድን ነው? ብዙዎቹ ትሬኒንጎች ወይ ሌክቸር ይሆናሉ ወይ ወርክሾፕ ይሆናሉ እንደዚህ። ይሄ ሁሉንም የአደልት ለርኒንግ ትሬኒንግ ስኪልስ ያጠቃለለ ነው። ሌክቸር፣ ቪዲዮ፣ ፕሮጀክት ማቅረብ፣ ብሬንስቶርሚንግ፣ ፕሬዘንቴሽን ስኪልስ፣ ኮሚኒኬሽን ስኪልስ፣ እነኚህ ሁሉ ነገሮች የተካተቱበት ስለሆነ ኮምፕሬሄንሲቭ ስለሆነ ታርጌቱን በእርግጥ ይመታል ብዬ አስባለሁ። ሌላው ዩኒክ የሚያደርገው ምንድን ነው? ዳሃዳን እድል ነበራቸው። ለምሳሌ ከአዋሽ ባንክ ቫይስ ፕሬዚደንት፣ ከዴቨሎፕመንት ባንክ ኦፍ ኢትዮጵያ ሲኢኦ፣ ከህብረት ባንክ ቫይስ ፕሬዚደንት መጥተው ፕሮግራሙ ያለቀ ቀን ኢንፐርሰን ሰክሰስፉል የሆኑ ወንዶችም ሴቶችም፣ በተለይ ሴቶቹ በምን አይነት ቻሌንጅ ውስጥ እያለፉ እንደሆነ ላይቭ ሼር አድርገውላቸዋል። ዳት ሜክስ ኢት ዩኒክ። እንደውም የማስታውሰው አንዱ በጣም ጥሩ ኤግዛምፕል one of the speakers, she was finishing her master's exam the day, and the evening she gave birth. እና እንዲህ አይነት ላይፍ ቼንጂንግ የሆነ ኤክስፒሪየንስ ልጆቹ አግኝቷል ሊደሮቹ። ይሄ ነው ለውጥ ሊያመጣ የሚችለው እና this makes it very unique. What is really stood out ደግሞ in addition መጀመሪያ የመጡ ቀን ስማቸውን ለማስተዋወቅ የሚንቀጠቀጡ ድምጻቸው የማይሰማ መነሳት የማይፈልጉ ሺቨር የሚያደርጉ የነበሩ መሪዎች፣ ያንግ ሊደርስ መሪዎች ነው እኛ የምንላቸው፣ ትዋርድ ተርስዴይ እና ፍራይዴይ ወጥቶ ፕሬዘንት ለማድረግ ሲሻሙ ነበር። ከግሩፕ ኢቨን ኢንዲቪጁዋልስ ዝም አላችሁ አታጨበጭም እና ወዝ በጣም ግራቲፋይንግ ነበረ ያንን ማየቱና በእነዚህና በመሳሰሉት ሁኔታዎች አይ አስዩም ዲስ ኢዝ አ ዩኒክ ኤንድ ሪዋርዲንግ ፕሮግራም። ጀስት እድሉን ካገኘው ምናልባት ወደ እኔ ካልመጣሽ ቀጥሎ አይ ሃቭ ጀስት አ ሜሴጅ ፎር 3 ፓርቲስ። አንደኛው ፓርቲ ሊደሮቹ በየባንኮቹ ያላችሁት ጊቭ ዘም አን ኦፖርቹኒቲ እንትን አድርጉ፣ ፑል ክሬት አድርጉና ትራክ ዘም ቢኮዝ ዲስ ኢዝ አ ዩኒክ ኢንቨስትመንት፣ ዲስ ኢዝ ዩኒክ ቲንግ። ኢትስ ኖት ላይክ ዜይ ጎ ሁለት ቀን የሆነ ነገር ሰልጥነው መጥተው ከዛ የሚረሱት አይደለም። ምክንያቱም ሜንተሮች አሏቸው፣ አመቱን ሙሉ ይቀጥላል። ስለዚህ
track their development, encourage them and give them opportunity. The trainees tool ወስዳቸዋል፣ በደንብ ስኪል ወስዳቸዋል፣ ጎል ሴቲንግ ወስዳቸዋል። ብዙዎቻችሁ ወደዚህ ስመጣ የጻፋችሁትን እያነበብኩ ነበር። I want to be the top financial expert. I want to be a director. I want to be the best professional in this country. ብዙ ነገር ነው የጻፋችሁት። You have the tools how to be there. እነዚህ ነገሮች በአጋጣሚ አይሆኑ። የመጡ ንግግር ያደርጉላችሁ ሊደሮች በሙሉ ሲናገሩ ሰምታችኋል። They didn't get this position by just coming every day to work. They had extra effort. They had 24 ሰዓት ብቻ አልነበራቸው፣ ከዛ በላይ ነበር። ሰምታችኋል በጆሮአችሁ ሁላችሁና make sure you are implementing that. As the trainers and the mentors ከዚህ በኋላ ደግሞ የምንኖረው this is an opportunity to build young people and a nation. Let's take it seriously. And as Jyoti earlier said, I wish this goes all over the system, not only for women or the financial sector. Thank you ወንደሰን። በጣም አመሰግናለሁ። ቀጥዬ የምጠይቀው the real stars of the program ዋይፒዎቻችንን ነው። በመጀመሪያ የምጠይቀው አያንቱ ነገ ከኮኦፕሬቲቭ ባንክ ኦፍ ኦሮሚያ ካለቃሽ ጋር ነው እዚህ ያለሽው ዛሬ። ፊንፊኔ ብራንች ላይ ከስተመር ሰርቪስ ኦፊሰር ናት አያንቱ። ላንች ያለኝ ጥያቄ what was your expectation ወደዚህ ትሬኒንግ? አም ሹር ከዚህ በፊት ትሬኒንጎች ተሳትፈሻል፣ የነበረሽ ኤክስፔክቴሽን ነበርና at the end of the program ደግሞ ምን አገኘሽ? ይሄንን እንደው ኮምፔር እያረግሽ ትንሽ ብሪፍ ትታረጊ። እሺ፣ በመጀመሪያ ይሄን እድል ስላገኘው በጣም አመሰግናለሁ። እና ወደዚህ ትሬኒንግ ስንመጣ መጀመሪያ ልክ ኢሜል ተደርጎልን ስንመጣ ማለት ነው ያው ኒፊን ብሎ ነው የመጣውና ኒፊንን ምንድነው ኤክስፔክት ያደረግነው ትሬኒንግ ፓርት መሆኑን አይተነዋል። ትሬኒንግ ስኪል ደግሞ ከዚህ በፊት ሜቢ በስራ ገበታችን ሊሆን ይችላል፣ ግቢ ላይ ሊሆን ይችላል፣ አሴ ቻንስ ደግሞ ፕራይመሪ ሌቨል ላይም የተለያዩ ትሬኒንጎቹ ወስደን ሊሆን ይችላል። እና ትሬኒንግ ሌክቸር ፓርት ነበር ሞር የሚያወራው ወይ ደግሞ ሌክቸሩ የሚሰጣል ትሬነር ፓርቱ ነው ማለት ነው። እና ያ ነገርን ነበር እንደ አንድ ትሬኒንግ ጠብቀን የመጣ ነው። ሁለተኛ ደግሞ ኒውፊል ላይ እንግዲህ ይሄ በፋይናንስ ሴቶችን ማብቃት አይደል ታዲያ። ስለዚህ የሆነ ነገር ስለ ኢምፓወሪንግ ሂውማን እና ስለ ፋይናንሻል ሴክተሩ ላይ አንዳንድ ነገሮች እናገኛለን ብለን ነበር የመጣ ነው። ያው እንግዲህ ልክ ትሬኒንጉን ስንጀምር ወደ ሪያሊቲው ስንመጣ ኤክስፔክቴሽናችንን ጽፈን ነበር ትሬኒንጋችንን ሁሌ የምንጀምረው ማለት ነው። ሳምንቱ መጨረሻ ላይ ነው ኤክስፔክቴሽናችንን ስናነብ የነበረውና የኛ ኤክስፔክቴሽን ሞር ዛን ኤክስፔክቴሽን ነበር በቃ ሁሉም ነገር ማለት ነው። አሁን ለምሳሌ ቀደም ትሬነራችንም አንስታው ነበር በመጀመሪያ ቀን ሁሉም ሰው ነበር ግዴታ 302 ሰልጣኝ ነው እዚህ ውስጥ ያለው 2 ሳምንት ነው የሰለጠን ነው። ይሄን 2 ሳምንት አንድ ሰው ወጥቶ ፕሬዘንስ ሳያደርግ የገባበት ቀን የለም። እንደውም በቀን 2-3 እድሉ እየደረሰን ነበርና ያ ደግሞ የሰለጠነው ትሬኒንጉ ፕራክቲካል ነው ስናይ የነበረውና ይሄ ኮንፊደንስ ቢውልድ ማድረጋችን ራሱ ለኛ ትልቅ ትምህርት ነው ማለት ነው የትሬኒንጉን ፓርት ስናየው። እና እያንዳንዱን ቶፒክ ስንጀምር መጀመሪያ ዲስከሽን ፓርት አለ። ስለዛ ነገር ምንም አናቅም ከሆነ ግሩፕ በየቀኑ ነው ሲቀያየር የነበረው። የተለያዩ የሰዎችን ኤክስፒሪየንስ ሼር እያደረግን የሚያዩበት ፐርስፔክቲቭ ራሱ ደስ የሚል ነበር። ስለዛ ቶፒክ የሆነች ነገር አግኝተን ነበርና ወደዛ ነገር ስንገባ የነበረው ልክ ቶፒኩን ስንጨርስ ደግሞ ኬዝ ስተዲ ሲሰጠን ነበር። ሶ አንድ ቶፒክ ላይ ምን ያህል ዲፕ ገብተን እንዳየን ራሱ ምንም መገመት አያቅትም። ትሬኒንግ ፓርቱ ያ ነበር። ይሄ ወደ ኮርሱ ስንመጣ ያው እንግዲህ ፋይናንሻል ሴክተር ላይ ያለውን ነገር ነው ጠብቀን የመጣ ነው ብለን ነበር። እንደዚህ 5 ቀን ብሎ ስለመጣ ያው 5 ቀን ነው በዛው ያቆማል ብለን ነበር ያሰብነውና ይሄ ፋይናንሻል ሴክተር ላይ ጠብቀን መተን የመጀመሪያው ዊኮች ጠቅላላ አባው ሰልፍ ቢልዲንግ ነበር። ራሳችንን ሰልፍ ቢልድ ካረግን በኋላ ነው እኮ ይሄ እያገለገል ነው ያለውን ባንክ ራሱ ማቆም የምንችለው አይደል? ሶ አባው ሰልፍ አዌርነስ ይሄ ሰልፍ ብራንዲንጋችን ለምሳሌ አያንቱ ስባል ምንድነው የሰው አይምሮ ውስጥ ሪፍሌክት ማድረግ የምንችለው ዩኒክ ቫልዩአችንን እንዴት እናውቃለን? ስትሪንጋችንን ሪፍሌክት ማድረግ ስንችል አይደል ታዲያ ይሄ እምቅ ኃይላችንን ማውጣት የምንችለው። ሶ እያንዳንዱ ነገር ስለ ራሳችን ቢውልድ አድርገን በዛው ጨረሰን። ልክ ሁለተኛ ሴሽን ላይ ስንመጣ ደግሞ ዋትስ ባንክ ላይ ምንድነው ያለው ነገር። ባንኮቻችን የሆነ ሰዓት ላይ ሁሉም ትልቅ ፈተና ላይ ነበሩ። ሲምፕተሞችን እያየን ኦኬ ለካ ሂንት ኖሮናል፣ ዲቴይሉንም ገና ቢገረን ኦኬ ለካ እንደዚህ አይነት ችግር ገጥሞት ነበር እንዴ ብለን የሆነ ስለ ባንክ ራሱ የሆነ በኮንፊደንስ እንድናወራ እድሉ ተመቻችቶልን ነበር። እና ትሬነሮቻችን ደግሞ በጣም ይሄ ከቶፒኩ ወጥተን
ይሄ ቲፕ የሚሰጡን ስለ ራሳቸው ላይፍ ኤክስፒሪየንስ የሚሰጡን ነገር ሪሊ የእውነት በጣም ነው ማመሰግናችሁ። ይሄ ላደር ሆነውናል። በቃ ይሄ ወደ ስኬታችን ለመሄድ ላደር ሆነውናልና በጣም ነው ማመስገን የምፈልገው። በዚሁ አጋጣሚ ይሄ ኒውፊንን በጣም ነው ማመስገን የምፈልገው። ስለ እውነት እኛ በጣም በዚህ ሰዓት ላይ ገና መጀመሩ ነው። ይሄን እድል የመጀመሪያ ያገኘነው እኛ ነንና ሶ ዊ ሃቭ ቱ ፕራውድ እና ናሽናል ባንክንም በጣም ማመስገን እፈልጋለሁ። ባንኮቻችንንም ሁሉም ባንኮች ስላመኑብን የነገ ሊደሮቻችን እነሱ ናቸው ብለው ስላመኑብን አይደል እኛን አሳይን አድርገው እዚህ ቦታ ያደረሱን። ስለዚህ ስለ እውነት ከባንኮቻችን ደግሞ ኮኦፕሬቲቭ ባንክን እዛ ስለውሽ ነው እንዳትሉኝ። ስለ እውነት 70 ማለት ኦልሞስት 42.5% ከሰልጣኞቹ እኛ በቃ ትሬነሮቻችን ራሳቸው ኦኬ ከኮኦፕሬቲቭ ሰው ነበር ኤግዛምፕለሪ ባንክ ለርኒንግ ኦርጋናይዜሽኑ አሳይቶናል። እኛም በሄድንበት ፕራውድ እንድናደርግ አድርጎናልና በጣም ቴንክ ዩ። ቴንክ ዩ አያንቱ በጣም ነው የምናመሰግነው። ወደ ሀሊማ ልሂድ። ሀሊማ አሊ ከሂጅራ ባንክ ነው ጆይን ያደረገችን። ከስተመር ሪሌሽንሽፕ ማኔጀር ናት። ሄድ ኦፊስ ላይ ነው የምትሰራው። ለሀሊማ ያለኝ ጥያቄ ምንድነው ያው ፋይናንሻል ሴክተር ላይ እንደ ጀማሪ ባለሙያ ምንድነው የምታያቸው ቻሌንጆች ምንድናቸው? እዚህ ትሬኒንግ ውስጥ ደግሞ ኢንሮል በማድረግሽ እነዚህን ቻሌንጆች ለመወጣት የምችልበት እውቀት አግኝቻለሁ የምትዩ ሪፍሌክሽንሽ ምን ይመስላል? እሺ በመጀመሪያ ሁላችሁም ተጋባዥ እንግዶቻችንን ትሬነሮቻችን እንዲሁም ትሬኒንግ የወሰዱትን ሁላችሁንም ሰላምታዬ ማድረስ እወዳለሁ ማለት ነው። በመቀጠል ደግሞ ለኛ ለሰልጣኞች እንኳንም ለዚህ ቀን አበቃን እንኳንም ደስ አለን ማለት እወዳለሁ። በመቀጠል ቀጥታ ወደ ጥያቄ ነው የምመለሰው። መጀመሪያ በጣም ቻሌንጅ አድርጎኝ የነበረው እንደ ባንኪንግ ኢንዱስትሪ የመጀመሪያ ወርክ ላይፍ ባላንስ ነውና እኛ ሴት እንደመሆናችን የባንኪንግ ኢንዱስትሪ ወርኪንግ ሀውር ረዥም ከመሆኑ በተጨማሪ እኛ ተጨማሪ በርደን አለብን እንደ ቤት። ስለዚህ እሱን ባላንስ ማድረግ የሰው ልጅ 6 የህይወት ዘርፍ አለውና እሱን እንዴት ባላንስ ማድረግ አለብኝ ብዬ ሳስብ እንደ መጀመሪያው ኦብስትራክል በጣም ቻሌንጅ ያደርገኝ ነበር ማለት ነው። በመቀጠል ደግሞ እኔ ተቋሚን ማሳደግ ፈልጋለሁ፣ ግን እንዴት አድርጌ ነው ማሳደግ የምፈልገው? አሁን ላይ ያለ የባንኪንግ ኢንዱስትሪ በጣም ኮምፒቲቲቭ ነውና እሱ ጋር እኩል ለመራመድ ሁሌ አዳዲስ ሩሎች ሬጉሌሽኖች ይመጣሉ። የባንኪንግ ትሬንዶች ሁሌ የተለያዩ ናቸውና እኩል ለመራመድ ምን ያስፈልገኛል? ኮንቲኒየስ የሆነ ለርኒንግ እና አዳፕቲቢሊቲ ያስፈልገኛል። ስለዚህ እሱን እንዴት አድርጌ ነው ወደፊት ፎርዋርድ ማድረግ የምችለው ስል ሁሌ ጥያቄ ይፈጥርብኝና ወደ ኋላ የሚጎትተኝ ነገር ነበርና እሱ ራሱ በጣም ቻሌንጅ ነበረ። የሶስተኛው ደግሞ ኔትወርኪንግ ነው። እኔ የክፍለ ሀገር ልጅ ነኝ። እዚህ ለመጀመሪያ ጊዜ ጆይን ያደረኩት ባንኪንግ ኢንዱስትሪ ከገባሁ በኋላ ነው። ኦልሞስት 6 ወር ማለት ነውና ከሌሎች ጋር ኮምፒት ለማድረግ እኔ ምንድነው የሚጠበቅብኝ? ስትሮንግ የሆነ ኮሚኒኬሽን ስኪል፣ ላይፍ ስኪል እንዲሁም የተለያዩ ቴክኒካል ስኪሎችን መጠቀም አለብኝ። ፕሮፌሽናል የሆነ ስትሮንግ ኮሚኒኬሽን ለማምጣት ከኔ በጣም ብዙ ነገር ይጠበቅብኛል። በጣም ከባድ የሆነ ጊዜያትን አሳልፋለሁ ብዬ ሁሌ የሚያሳስበኝ ነገር ነበረ። እንደ ኦብስታክል እነዚህ ነገሮች በጣም ቻሌንጅ ያደርጉኝ ነበረ። እንደ መፍትሄ ያገኘሁት ነገር ቢኖር ኔትወርክ ኦፍ ዊመን ኢትዮጵያን ኢን ፋይናንስ ጆይን ካደረግኩ በኋላ የመጀመሪያው ወርክ ላይፍ ባላንሲን በጣም ቀላል እንዲሆንልኝ አድርጎልኛል። ሁለተኛ ድብቆ ህሊናችንን እንዴት አድርገን መጠቀም እንዳለብን በቀላሉ ለመማር ችያለሁ። እንዲሁም ሴቶች ስንሆን ኢንቴንሽናል የሆኑ ቻሌንጆች ሁሌ ያጋጥሙናል እና ኢንቴንሽናል የሆኑ ቻሌንጆችን እንዴት አድርገን ነው መውጣት ያለብን? ከባድ በሆነ ኢንቫይሮንመንት ውስጥ ኢንቴንሽናሊ ቻሌንጆች ሲያጋጥሙን አንኢንቴንሽናል በሆነ መልኩ እንዴት አድርገን ህይወታችንን ማሳለፍ የምንችለው የሚለውን ነገር ሳስብ እሱ ኒውፊል ለኔ ቀላል አድርጎልኛል ማለት ነው። ሁለተኛው ደግሞ ኮሚኒኬሽኔን እንዲሁም ኮንፊደንስ እንዴት አድርጌ ማሳደግ እንዳለብኝ፣ የተለያየ የሆነ ሰርቪስ ከስተመር ሰርቪስ ኤክሰለንሲ መስጠት እንዴት እንዳለብኝ፣ ወደ እኔ የሚመጡትን ከስተመሮች እንዴት አድርጌ አትራክት ማድረግ እንዳለብኝ በቀላሉ ኔትወርክ ኦፍ ዊመን ኢን ፋይናንስ ለኔ አቅሎልኛል ማለት ነው። በመጨረሻ ደረጃ ደግሞ መናገር የሚፈልገው ነገር እኛ ከሚጠበቅብን በላይ በጣም ብዙ ኃላፊነት አለብን። እኛ ወደፊት ሊደሮች መሆን እንፈልጋለን እያልን አይደለም? በዛ ስታንዳርድ ደረጃ ከኛ ምንድነው የሚጠበቀው ነው። የተለያዩ ሆኖ ለኛ ብዙ ሳክሪፋይ መክፈል እንዳለብን ይጠበቅብኛል። እሱ ለማድረግ ፈቃደኛ ነኝ። በመቀጠል ደግሞ ሀገራችን በእኛ ላይ ተስፋ አላት። ከኔ የሚጠበቀው ምንድነው ብዬ ሳስብ ቻሌንጆችን ወደ ኦፖርቹኒቲ በመቀየር የሁላችንም ሊደሮች ልንሆን ነው ብለን የለ። ስለዚህ በዚህ መልኩ ሀገራችን በእኛ የለኮሰችውን ሻማ
እኛ ችቦ በመሆን እንዲሁም የጋን ውስጥ መብራት ብቻ እንዳንሆን ለሁሉም ተደራሽ እንድንሆን ለሁሉም ተደራሽ እንድንሆን እኔ ብቻ ሳይሆን እንዳጠቃላይ ሰልጣኞች ይሄን ሀሳብ ይጋሩኛል ብዬ አስባለሁ። በመጨረሻ ማስተላለፍ የሚፈልገው ነገር እኛ በጣም እድለኞች ነን፣ የመጀመሪያ ሰልጣኞች ነን አይደለም። ስለዚህ ኔትወርክ ኦፍ ዊሜን ኢን ፋይናንስ እያንዳንዱ የሴቶች በር ላይ እያንኳኳ መፍትሄ እንደሚሰጥ ሁላችንም የሚጠበቅብን ኃላፊነት መወጣት እንደምንችል ተስፋ አደርጋለሁ። መጨረሻ መናገር የሚፈልገው ነገር እኔ ባንኪንግ ኢንዱስትሪ ጆይን ስላደረኩኝ አይደለ ይሄንን ቻንስ ማግኘት ያገኘሁት። ስለዚህ ሂጅራ ባንክን በጣም አመስገን ፈልጋለሁ። በመቀጠልም ብሔራዊ ባንካችንን ከዛ ኔትወርክ ኦፍ ዊሜን ኢን ፋይናንስን ማመስገን ፈልጋለሁ። ሁላችሁንም ትሬነሮቻችንን ማመስገን ፈልጋለሁ። በጣም አመሰግናለሁኝ። ጥሩ አድማጮች ነበራችሁ። አመሰግናለሁ። ቴንክ ዩ አሊማ፣ በጣም እናመሰግናለን። አይ ቲንክ ማርች 8ን ከዚህ በተሻለ የምናከብርበት ምንም አጋጣሚ የለም አይደል? በጣም እናመሰግናለን። ከሰልጣኞቻችንም ሰምተናል። ጀርኒው ቀላል አልነበረም። በጣም ሲኒየር አሰልጣኞች ነው እዚህ ፕሮግራም ውስጥ እድለኛ ሆነን ያገኘ ነው። የባንክ ዳይሬክተርስ፣ ቫይስ ፕሬዚደንት፣ ሲኒየር ስትራቴጂስት ነበር ያገኘ ነው እና የአሰልጣኞች ስልጠና እንዲወስዱ የኒውፊን ፕሮግራም ቲም በጣም ፑሽ በሚያደርግ ጊዜ በጣም መልሰን ፑሽ እናደርግ ነበር። እነዚህ ሰዎች ሲኒየር ሰዎች ናቸው፣ ስልጠና ላይ ብዙ ጊዜ ቆይተዋል። ሊደርሺፕ ላይ እንዴት ነው ማሰልጠንን የምናሰለጥናቸው እያልኩ ፑሽ አደረግ ነበር። በኋላ እዚህ ስልጠና ውስጥ እኔም ከገባሁ ወዲህ ይሄ ስልጠና ያልወሰደ እንደውም በቃ እዚህ ፕሮግራም ውስጥ አይገባም አልኩኝና በጣም ብሔራዊ ባንክንም ኒውፊንንም የፕሮግራሙን ኳሊቲ በዚህ ደረጃ ጠብቆ እንዲሄድ ላደረጋችሁት ኤፈርት እኔም በጣም ማመስገን እፈልጋለሁ። ታንክ ዩ ቬሪ ማች። ከዚህ ቀጥለን ከተሳታፊ ባንኮችና ከኒውፊን ቦርድ ከአቶ ደርቤ ጀምራለሁኝ። መጀመሪያ አቶ ደርቤ በተደጋጋሚ እንደተባለው ከኮኦፐሬቲቭ ባንክ ኦፍ ኦሮሚያ ከ70 በላይ ወጣቶች እዚህ ፕሮግራም ውስጥ ተሳትፈዋል። ዶሚኔት አድርገውን የቆዩት በጣም የባንክ ልጆችና ያ ብቻ አይደለም፣ በቁጥር ብቻ መሳተፍ አይደለም፣ በጣም ዩኒክ በሆነ አፕሮች ኤቭሪ ፕሮግራም በሚካሄድበት ጊዜ የኤችአር ቲሞቹ በተደጋጋሚ ነው የሚመጡት። አቴንዳንሳቸውን ቼክ ያደርጋሉ። ገብተው ትሬኒንግ ሲሰጥ ውስጥ ገብተው ቼክ ያደርጋሉ። ከልጆቹ ጋር ፎሎ አፕ ያደርጋሉ ስራውት ዘ ዊክ። ክሎዚንግ ፕሮግራም ስንጠራ ብቸኛው የማይቀር ባንክ ኮኦፐሬቲቭ ባንክ ኦፍ ኦሮሚያ ነበረ። ዝም ማለት እና በጣም ነበር በቃ ለኛ ራሱ ይሄን ፕሮግራም ማኔጅ እንደሚያደርግ ቲም በጣም ነበር ኢንካሬጅ የሚያደርገን። በቃ የሚያየው የሚከታተለው ሰው አለ የሚለው it was very encouraging። ሪዛልቶችን ያያሉ፣ ከትሬነሮች ጋር ይነጋገራሉ። በጣም ሞቲቬቲንግ ነበርና what was the motivation ይሄን ያህል ቁጥር ልጆች ለመላክ አግሬሲቭሊ ይሄን ኦፖርቹኒቲ ለመጠቀም ያደረጋችሁት ኮሚትመንት በጣም ኮሜንደብል ነውና ምንድነው ሞቲቬት ያደረጋችሁ? እንደዚህ ላይ ሪፍሌክት ብታረግ አቶ ደርቤ። በመጀመሪያ የክብር ገዢ፣ የኒውፊን የቦርድ አባላት፣ የተለያዩ የዚህ ፕሮግራም ፓርትነር ስራ አስኪያጆችና የስራ ኃላፊዎች እንዲሁም የዕለቱ ተመራቂዎች እንኳን በሰላም ተገናኘን ማለት ፈልጋለሁ። ይሄን ካልኩኝ ዛሬ 3 ደስታ መግለጽ ያስፈልጋል። አንደኛው የመላው የዓለም የሴቶች ቀን እንኳን በሰላም አደረሳችሁ ማለት ፈልጋለሁ። ሁለተኛው የዛሬ ተመራቂዎች ይሄን ፕሮግራም በተሳካ መልክ ተሳትፋችሁ እንኳን ለዚህ ቀን በቃችሁ ማለት ፈልጋለሁ። ሶስተኛው የኩፕ ባንክ ፋሚሊ ዛሬ የ20ኛ ዓመት አንቨርሰሪ ስለሆነ እንኳን ደስ አለን በሉኝ ማለት ፈልጋለሁ። ይሄን ካልኩኝ ወደ ጥያቄው ሲመለስ አንዳንድ ጊዜ 3 መነሻ ፖይንቶችን ባነሳ ደስ ይለኛል። አንዱ የባንኩ ቪዥን እና ፐርፐዝ ነው። ፐርፐዙ
ኢምፓወሪንግ ኮሚኒቲስ ትራንስፎርሚንግ ላይፍስ የሚል ነው ፐርፐዙ። ቪዥኑ we are leading the way in financial inclusion, sustainability, empowering communities for better future ብለን ያስቀመጥ። ይሄ ስናረግ ኢምፓወርመንት ከቤት ነው የሚጀምረው። ከውጪ ሊጀምር ሊሄድ ይችላል፣ ግን ኢምፓወርመንት መጀመሪያ ከቤት ነው የሚጀምረው። የኔ ፋሚሊ የምላቸው የኔ ሰራተኞች ናቸው። ስለ ሴቶች ኢምፓወርመንት ስናስብ የመጀመሪያው ባንክ ውስጥ ያለው ተቋም እንዴት ኢምፓወርድ ይሆናል፣ ምን ፕሮግራሞች አሉ፣ ምን ማድረግ እንችላለን የሚለው የባንኩ እይታ ነው ማለት ነው። ይህንን በደንብ ማየት ፈልጋል። ሁለተኛው የሚመጡት የሪፎርም ፕሮግራም አላይመንት ነው። ፕሮግራም አላይንድ ሲሆን ባይዘዌ እንኳን እኛን የሚናክል ፋይናንሻል ሴክተር ውስጥ ያለን ኮርፖሬት ተቋማት የምንመራ ቀርቶ ግለሰቦችና ትንንሽ ንግድ ያላቸው ሰዎችም አገር ሪፎርም ያካሂዳል ሲባል ከፕሮግራሙ ጋር አላይንድ የማይሆን ስራ የምንሰራ ከሆነ ለኔ የሪፎርምን ኢምፕሊሜንቴሽን መንግስት ከላይ ተነስቶ ኦር ክብር ገዢ ከላይ ተነስቶ ስለ ፋይናንሻል ሴክተር የሚታሰበውን ፋይናንሻል ኢንክሉዥን እና በተለይ ደግሞ የሴቶችንም ሆነ የአርሶ አደሮችን ኢምፓወርመንት የፋይናንሻል ኢንክሉዥን በራሳቸው በሳቸው ሊያመጡ አይችልም። ይናገራሉ፣ ዳይሬክሽን ይሰጣሉ፣ ይገመግማሉ። ግን ኪሮል የምንጫወተው እኛ ስለሆነ ለዛ አላይንድ መሆን ግድ ስለምለን ነው አላይንድ የምናደርገው። ይሄ ቅድም ጆቴ ስትገልጽ የነበረው ዳይሬክቲቭ ከወጣ በኋላ እና መመሪያውን ይሄን መልክ ከሄድን በኋላ እኛ ብዙ ፕሮግረስ ለማምጣት ሞክረናል። አንዱ ፕሮግረስ ከቦርድ ኦፍ ዳይሬክተርስ ምንም ሴት የሌለበት ቦርድ ኦፍ ዳይሬክተርስ በአዲሱ ቦርድ ኦፍ ዳይሬክተርስ 3 ሴቶች እንዲኖሩ፣ ለመጀመሪያ ጊዜ የኢትዮጵያ ብሔራዊ ባንክ የፎሪነርስ ቦርድ ኦፍ ዳይሬክተርስ ሊኖራችሁ ይችላል ብሎ ሲል ለመጀመሪያ ጊዜ በኢትዮጵያ ባንኪንግ ኢንዱስትሪ ውስጥ ዚምባብዌዊ ዜግነት ያለው የውጭ ዜጋ የቦርድ ኦፍ ዳይሬክተርስ አርገን መርጠን ኢንዱስትሪ ውስጥ ዲስራፕቲቭ እና ቼንጅን ማስቀጠል የራሳችንን ሮል ለመወጣት ጥረት እያደረግን ነው ማለት ነው። የሴቶች ጉዳይ ሲመጣ በዚህኛው ሳይድ ደግሞ ስናየው ልክ ደብዳቤው ቅድም የተባለው እንደደረሰን ያደረግነው የመጀመሪያው በእኛ ሳይድ የውስጥ ምንም አይነት ቲም ሊደር ውስጥ ሴት አልነበረን። አንድ ቫይስ ፕሬዝዳንት ሴት አፖይንት አረግን። ሌንሴ በመሃላችን ትገኛለች፣ እዚህ ነች። 3 ሴት ዳይሬክተሮችን መረጥን። በሚድል ሌቭል ላይ 3 ዳይሬክተሮችን መረጥን። ትልልቅ ቅርንጫፎቻችን ግሬድ 4 የምንላቸውን ጥሩ ውጤት የሚያመጡትን ቅርንጫፎች ላይ ደግሞ እንደዚሁ ሴቶችን መረጥን። ይሄ ፕሮግራም ሲመጣ ያንግ ሴት ወጣቶች ናቸው። እኛ ያንግ ሆነን በእኛ ጆርኒ የድሮ የስራ መሪዎች ከዩኒቨርሲቲ ቅድም በደንብ ቪዲዮ ላይ ሳይ ነበር። ባንክ ዴቢት እና ክሬዲት ነው፣ ሌላ ስራ ምን ይሰራል ብለን ነበር የምናስበው። እንደ ቴክኖሎጂ ግራጁዌት ብላ ስትናገር ቪዲዮ ላይ ስከታተል ነበር። እኛ ባንክ ስንገባ ግራጁዌት ሆነን ደግሞ ባንክ ለዴቢት እና ክሬዲት ግራጁዌት ምን ያስፈልገዋል ይባል ነበር። የነገን ኢንዱስትሪ ይመራሉ ብሎ የተከበሩ የድሮ በተለይ ንግድ ባንክ ውስጥ ይመሩ የነበሩት እንደነ አቶ ጥላሁን አባይ፣ እንደነ አላዛር ደሴ፣ እንደነ ኃይሉ ለገሰ፣ እንደነ ሀብተ ስላሴ የመሳሰሉ ሰዎች የዴቨሎፕመንት ፕሮግራም ብሎ እኛን ከዩኒቨርሲቲ አምጥቶን ስለ ባንክ ማናውቀው ልጆቹ ቅድም ስለው የነበሩት እኔም ከገጠር ነው የመጣሁት። ከኔ በላይ ከገጠር የመጣ ሰው እዚህ ውስጥ ያለ አይመስለኝም። 3 ሰዓት መንገድ በእግር ተከዶ የሚማርበት ማለት ነው። እና በዛን ጊዜ አሁን እዚህ ስነሳ የነበረውን ነገር አመቱ ሙሉ ሰርቶብን ምን ብሎ ያ ፕሮግራም ከአእምሮ ያወጣ ኤኒ ፕሮግራም ሲመጣ ሚስ ማድረግ የለብንም የሚል የሴቶቹ ከ2 አመት ወዲህ ሲባል ከ2 አመት ወዲህ ስንት ሴቶች አሉን የሚለውን ነው የቆጠርነው እኛ። ሌላ ምንም ውስጥ አልገባን። ከ2 አመት ወዲህ ስንት ሴቶች አሉን የሚለውን ቆጠር። በጣም የሚገርማችሁ ከአሶሳ ከቤኒሻንጉል 2 ሲኤስኦ ብቻ ያሉ ሴት አለች፣ እዛ መምጣት አትችልም። ያደረግነው ከነቀምቴ ሌላ ካስተመር ሰርቪስ ኦፊሰር ወስደን እዚህ ውስጥ እንድመጣ ነው ያደረግነው፣ እንዳትቀር በእኛ ፌለር
አሶሳ ስላለች ሁለት ሆና ስላለች ነገ ምናልባትም የባንክ ሲኦ መሆን የምትችል ሴት በኔ ጥፋት እዛ ብትቀር ህልናይም ስለሚወቅሰኝ ከባንኩ ፐርፐዝ ውጪም ስለሚሆን በዚህ መልክ ቆርጠኝነት ነው 70 ሴቶች ለማሳተፍ እየቻል ነው ማለት ነው። ስለዚህ ወጣት ላይ መስራት አእምሮ ላይ መስራት እኔ ቱ ቢ ኦነስት እነዚህ ልጆች አያንቱና ሳሚራ አሁን ከተናገሩት I was surprised እኔ እንደውም ትናገራለች ብዬ ነው ሲጠብቅ የነበረው የመጀመሪያው ለኛ እኛም ራሱ ማንናገረውን ነገር ነው የተናገሩት that's what we need እንደ ትውልድ እንደ ስራ መሪ ያንን ማድረግ ነው የምንፈልገው። ሁለተኛ ወደ ኢኮኖሚክ ኢምፓወርመንት ሲመጣ በጣም ኢዚ አይደለም። ስፔሻሊ ፋይናንሻል ሴክተር የምንመራ ሰዎች 120 ሚሊዮን ህዝብ ባለበት አገር ውስጥ በርካታ ሰዎች የፋይናንሻል አክሰስን የገንዘብ አክሰስን በተጠሙበት አገር ውስጥ ምን እናርግ ብለን በጣም ስንጨነቅ ለአመታት ቆይተናል። ምናልባትም ብዙዎቻችሁ እዚህ ዛሬ ስታይ ምናልባት በአንድ ጀንበር የመጣ ሊመስል ይችላል። እኔ ክፍያ ቴክኖሎጂ ከሙኒር ጋር ከ10 ዓመት በላይ ታግለናል። ባይዘ 10 ምናምን ዓመት ታግለናል። ከሪፎርሙ በፊት ከብሔራዊ ባንክ የዲጂታል ሌንዲንግ ፍቃድ ለማግኘት 2 ዓመት ፈጅቶብናል። ዛሬ አስፋልት ነው ማንም መጥቶ በሳምንት ፕሮዳክት ይዞ ይሄዳል። ሶ ቼንጅ በጣም በቀላሉ የሚመጣ አይደለም። ታግለናል። የታገልነው እኛ ደግሞ ባንኩ ራሱ 60% የአርሶ አደርና የማህበራት ባንክ ነው። በአርሶ አደር ልምድ ላይ የሰራ ነው አለ ልምድ አለን ከአርሶ አደር ጋር ያለ ዋስትና ሰተን አንድም ቀን አፍረንበት እናውቅ። አርሶ አደር ላይ ያለ ዋስትና ሰተን በደሃ የሚያሳፍር አይደለም ያየ ነው ማለት ነው። ይሄን ስንል የዲጂታል ሌንዲንግ ክፍያ ቴክኖሎጂ ጋር ጀምረን ዛሬ ላይ 1 ሚሊዮን 150 ሺህ ሰው 18.3 ቢሊዮን ብር ሰተናል። ይሄ ብቻ አይደለም። የሴቶች ደግሞ በተለየ መልክ ኤምፓወርመንት ያስፈልጋል። ሴቶች ሮላቸው በጣም ትልቅ ነው። ሴት እናት ናት። ሴት ፋሚሊ ታስተዳድራለች። ሴት አቴንሽናቸው ባይዞ በጣም የተለየ ነው። መልቲ ፈንክሽናሊቲ ሜንታሊቲ ነው። እንደኛ አንድ ነገር ላይ እንደ ጋሪ ፈረስ አንድ ነገር አይቶ የሚሄድ አለ። ሶ ብዙ ነገር ዲቴይልስት ናቸው። አሁን እነዚህ ልጆች እዚህ ሲናገሩ ምናልባት ወንዶች ቢሆን የሆነ ነገር ይምታታብናል። በጣም ዲቴይልስት ናቸው እንዴት ኤክስፕሌን እንደሚያደርጉት። ሶ ሴቶችን ኢምፓክት ለማድረግ በሚገርም ሁኔታ ውጤታማ መሆን ይቻላል። አሁን ሌንሴ እኔ በፊት ቫይስ ፕሬዝዳንት ነበረኝ። ፉሌ የሚባል ሪፖርቲንግ አለ የሚታየው። ፉሌ የሚባል ተጠቃሚ አንደኛ ስትወጣ ሌንሴ ነች አንደኛ ወጣችው። ለምን? ስራዋን በየቀኑ ኤክስኪዩት ለማድረግ ብድር ለሴቶቹ ስናመቻች በ4 ወር ውስጥ ሰፕቴምበር ነው የጀመርነው አይደል ሙኒር? ሰፕቴምበር ጀመር ከክፍያ ከማስተር ካርድ ፋውንዴሽን ጋር ሆነን ዛሬ 764,000 ሴቶች 5.3 ቢሊዮን ብር ደርሷል within 4 months። ይሄን ስናደርግ ሴቶች ኢኮኖሚካሊ ኢምፓወርድ ይሆናሉ። ልጆቻቸውን ያስተምራሉ። ልጆቻቸውን ይደግፋሉ። ፋሚሊ ይገነባሉ። አገር ይገነባሉ። ለፋይናንሻል ሴክተር ደግሞ ፕሮዳክቲቭ እና ትርፋማ ያደርጋሉ። ለአገር ደግሞ መልቲፕላየር ኢፌክት ያመጣሉና በዚህ መልክ ነው ጠንክረን በዚህ ጉዳይ አስበን የምንሰራው ለማለት ነው። ቴንክ ዩ በጣም አመሰግናለሁ አቶ ደርቤ። የምቀጥለው ወደ ወይዘሮ ብሩክታዊት ዳዊት ነው። ዩኒፊን እንደ ስትራቴጂ አድርጎ ከያዛቸው ፒላሮች ውስጥ የያንግ ዊሜን ፕሮፌሽናል ዴቨሎፕመንት ፕሮግራም አንዱ ነው። ይሄንን ስንሰራ የሰራናቸው የትሬኒንግ ኒድ አሴስመንቶች ነበሩ። ስትራቴጂው ሲሰራ የተደረጉ ጥናቶች ነበሩ። ግን ፐርሰናል ኢንስፓይሬሽንም አንቺ ከዚህ በፊት የመራሻቸው ባንኮች ላይ በግልሽ የጀመርሻቸው የያንግ ፕሮፌሽናል ዴቨሎፕመንት ፕሮግራም ነበረ እና ምን ያህል ውጤታማ እንደሆነ በግልሽ ማይተሽዋል። እኛም የዚህ ፕሮግራም ውጤት ከሆኑት መሀል መተው ኢቭን ፕሮግራማችን ላይ ሼር ያደረጉን ሰዎች አሉ፣ ሲኒየር የባንክ ባለሙያዎችና ስለሱ ፕሮግራም ሜቢ ትንሽ ብትነግሪን። ምን ይመስል ነበር ጀርኒው? እንዴት ጀመርሽው? ሃው ዲድ ኢት ጎ የሚለውን ትንሽ ሪፍሌክት ብታረጊ። ታንክ ዩ አመሰግናለሁ። ኮንግራቹሌሽንስ ጋይስ ሳላ ያላችሁ
ዋይፒ ፕሮግራም እንዴት ነው ክሪኤትድ የሆነው? ከየት መጣ? ኦኬ እና እኔ እዚህ ሀገር መጥቼ ባንክ ሲጀምር ሌላ ባንክ የነበረው ኮመርሻል ባንክ ብቻ ነበር እና ከኮመርሻል ባንክ ደግሞ ሁሉንም ሰራተኛ ማግኘት ሁለት ወስጄ ነበረ ከኮመርሻል ባንክ during the establishment period ማለት ነው። But I decided no. Fresh graduates from the university ነው የምፈልገው። So we put an advertisement ከዩኒቨርሲቲው ጋር እና local paper 485 graduates ናቸው apply ያደረጉት። እኔ የፈለኩት more MA ያላቸው or MBA ያላቸው ማስተር ዲግሪ ያላቸው few BA so 485ንም ፈተናቸው። ከዛ ውስጥ 69 ነው የወሰድኩት። 69ን ደግሞ ተከራይተን ለሁለት ወር every day except Sunday like as if they were going to university ማለት ነው። እንደሱ ነው የሰለጠኑት። ማን ያሰለጠናቸው? ቱቶሪያሉ ከየት መጣ ለሚለው ደግሞ እኔ ድሮ በምሰራባቸው ባንኮች ውጭ በጣም ብዙ አስተምር ነበር። ማአት ቱቶሪያል ነበር። ስለዚህ እነሱን አፕሮች አድርጌ ኮላቦሬቲቭሊ ቱቶሪያል አዘጋጁልኝ አሜሪካኖች ማለት ነው። አሜሪካን ባንከሮች ጋር ነበር የምሰራው። ከዛ ትሬነር አዲስም ስለሆንኩ ስለማላቅ ትሬነር እዚህ ብዙ ለማግኘት አልቻልኩም። ስለዚህ ከውጭ አመጣሁ። የኔን ኮሊጎች የነበሩ አንዳንዶች አለቆች የነበሩትን just to come ለሁለት ሳምንት ምናምን እና ሁልጊዜ there was a huge turnover of people coming and going trainers ማለት ነው። ከሁለት ወር በኋላ ጨረሱ ማለት ነው። ሁለት ወር ግን ቲዮሬቲካል ትሬኒንግ ነው የወሰዱት። አንድ ወር ደግሞ ሙሉ ፕራክቲካል ትሬኒንግ ሚኒንግ ወረቀት ገዝተን 1 ብር 2 ብር 10 ብር 5 ብር ተቆራርጦ for 1 month practical training። ለምን ይሄ ተደረገ? ምክንያቱም አንድ graduate after they graduate they have to start working ከቴለር ጀምሮ if you want to become a real professional banker ከታች ጀምረሽ ከጀመርሽ more knowledgeable ትሆኛለሽ በኋላ። ሶ ምንድን ያደረግነው ለሁለት ዓመት ሮቴሽን ፕሮግራም አዘጋጀሁላቸው። ሚኒንግ በሁለት ዓመት ውስጥ every department within the bank መስራት አለባቸው ከቴለር ጀምሮ። ከሁለት ዓመት በኋላ it was another graduation. Now I don't believe in assigning people. አንተ ኢንተርናሽናል ግባ፣ አንተ ክሬዲት ግባ፣ አንተ ምናምን ማላምንበት ነገር ስለሆነ ግራጁዌሽን ዴይ ላይ ትልቅ ቦርድ ሂልተን ሆቴል ነበር። ቦርድ አድርገን ዲፓርትመንቶቹ እና አውትላይን ብራንች ጻፍንና ኦኬ በቀለ of all these divisions where do you want to work? ምክንያቱም ማይንድ ዩ ሁለት ዓመት ሮቴት አድርገው በየዲፓርትመንቱ ሰርተዋል። ስለዚህ ያ ካንዲዴት የፈለገበት ቦታ ነው አሳይንድ የሚሆነው። አውትላይን ደግሞ ለሚሄዱ ሰዎች ደግሞ ሞር ኢንሴንቲቭ ፈጠር a lot more incentive. That is how we started the YP program and it was thanks to God በጣም successful ነበረ። ዛሬ የት አሉ እነዚህ ልጆች? oh by the way second phase ነበረ 44 ልጆች ደግሞ in the same way exactly the same way ትሬን አደረግናቸው። so 69 plus 44 YPዎች ነበሩ። ዛሬ የት ናቸው እነዚህ YPዎች? they're all over the industry በየቦታው and some are now on their own professional ሌላ ፕሮፌሽን ውስጥ ገብተዋል። so my experience was absolutely fabulous, more so for my YPs than for myself. Thank you. The second phase አንድ ታንሽ ሪፍሌክት እንድታረግ የምፈልገው ሀሳብ አያይዘሽ እና በዛውም ሰመራይዝ እያደረግሽ እንደዚህ አይነት ፕሮግራሞችን እንዴት አድርገን ስኬል አፕ ማድረግ እንችላለን? አሁን ኒውፊን ቦርድ ውስጥ አንቺ አለሽ። we are very privileged to have you
እንዴት አድርገን ነው ስኬል አፕ ማድረግ የምንችለው? አሁን ላይ በ302 ልጆች ነው የጀመርነው፣ ግን ዳትስ ጀስት በጣም ትንሽ ቁጥር ነው ኦፍ ኢንታየር ፋይናንሻል ሴክተር እና አሁን ላይ ፋይናንሻል ሴክተሩ ከረንትና ፊውቸር ትሬንድን ስታዩ እንዴት አድርገን ስኬል አፕ ማድረግ እንችላለን የሚለውን ሪፍሌክት አድርገሽ ሰመራይዝ ብታረጊ። በጣም ብዙ መንገዶች አሉ ያልተጠቀምንባቸው ሜቢ ስለምናው because we don't know about them, I don't know። ግን ናሽናል ባንክ ራሱ አሁን ባንኮቹን ማንዴት አድርጓል አይደለም certain percentage ወደ ትሬኒንግ ፕሮግራም እንዲሄድ። how effective is that? I don't know. Are banks actually using የተመደበላቸውን percentage? እሱ one way ነው። The other one is Ethiopian Bankers Association አባላት ናደል budget ሲወጣ እዛ budget because I used to be a member budgeቱ ላይ there's training budget አለ። ያ training budget ምን ላይ ነው የሚውለው? effective ነው ወይ ጠቀሙበታል ወይ? I don't know. That's another way because staff የሚፈልገው ምንድን ነው? Everybody is eager to learn. Incentive. I want you to learn. How is the question. ሁሉ ባንኮች have correspondent banks. እኔ በምሰራበት ጊዜ correspondent bank እንድትሆንልኝ ፈልጋለሁ ስል always I put a condition. Always. Sometimes it works, sometimes it doesn't work. 3 times it worked. HSBC, ለምሳሌ City, couple of others, can't remember them, it's been too long. ምንድነው condition ያደረኩት? Since you're going to make a lot of money, የኔም ባንክ ኤልሲ ከኤልሲ ማአት ብር ስለምትሰሩ every year 2 ልጅ ወስዳችሁ ትሬን ታድርጉልኛላችሁ። So every year 2 ልጅ ወስዶ ያስተምሩልኛል። I don't pay a penny. ትራንስፖርት ይከፍላሉ። They put them up. ትራንስፖርት ከመኖሪያቸው ወደ መስሪያ ቤት ምናምን everything እነሱ ነው አሬንጅ የሚያደርጉት። ይሄን ደግሞ በቀላሉ የሚገኝ ድል አይደለም። You have to be very persuasive. And for me it's a must. ምክንያቱም ማአት ብር ነው የሚሰሩት። Chase Manhattan in New York, they were not our correspondent bank. ግን ኒው ዮርክ ዋሽንግተን ለስብሰባ ስንሄድ አግኝቼው ፕሬዚደንቱን ጠየቁት። Do me a favor and train 2 people, not more than 2. ግን ይሄ የአንድ ሳምንት የሁለት ሳምንት ሳይሆን 2 months ሁሉን ኤክስፔንስ ግን ትችልልኛለህ። So for 2 months ቼዝ ማንሃተን ውስጥ ገብተው በየዲፓርትመንቱ እየሄዱ እንዴት ነው የሚሰራው እንዲማሩ። And one of these people that went to Chase Manhattan was Asfaw, Dashan Bank's president. So በጣም ብዙ መንገዶች አሉ። አሁን ለምሳሌ another thing that I used was retired American Bankers Association የሚባል አለ። You can write to them and ask them to send you experts. The only thing you pay is their airline ticket and their lodging. ሌላ ነገር አትከፍሉ። እነሱ መጥተው እዚህ they can help you with your manuals, they can train IT ስፔሻሊስቶች አሏቸው። For instance, ኮኦፕ ባንክ ገና ሲጀምር እኔ ነኝ ያመጣሁላቸው ማኑዋላቸውን እንዲጽፍላቸው። ስለዚህ ስኬል አፕ ለማድረግ you just need a lot of imagination and you have to be a little nicely aggressive to get some of these banks to help you because they make so much money from us and we don't use them. We should get something out of them. ሌላ ምንድን ነው? አንድ ነገር ነበረኝ። Credit Agricole is another bank that helped us. There's also a bank in Djibouti. Train ያደረገልን actually እነሱም አንድ ጊዜ መጥተው they helped us. ስለዚህ ስኬል አፕ ለማድረግ ብዙ ኦፖርቹኒቲስ አሉ። አንድ ሬኮሜንዴሽን የማደርገው ጀቴ አንድ ሬኮሜንዴሽን ለማድረግ ፈልጋለሁ በትሬኒንግ ፕሮግራም
the training language, the working language of bank is English. Am I right? Yeah. በእንግሊዘኛ በጣም ደካሞች ነን። ትሬኒንግ ውስጥ ግን there is no class at least certain number of hours እንግሊዘኛ ብታስተምሩ will be very beneficial. ምክንያቱም especially now that foreign banks are coming into town እንግሊዘኛችን ባንክ ውስጥ ደካማ ነው። በቃ የእውነቱን ነገር ነው። it's pathetic. በተለይ ቢዝነስ ሌተር ምናምን ባንከሮቻችን ሲጽፉ ያሳዝናል። እና እንግሊዘኛ ቢጨመር ትሬኒንግ ውስጥ as language ነው ሬኮመንድ ማድረግ። Thank you very much. Thank you. Thank you. በጣም እናመሰግናለን። and you are an excellent negotiator. በጣም ያ እያጠናቀቅን ነው ዲስከሽናችን። የመጨረሻ ጥያቄ ላቶ ደርቤ ያነሳና ሁለት ጥያቄዎችን ነው መርጃ አድርጌ ማነሳው ካለን የሰዓት እጥረት አንፃር። አንደኛው እነዚህ ልጆች እንደምታዩቸው ከስተመር ሰርቪስ ኦፊሰርስ ናቸው። ጁኒየር ሌቭልስ ላይ ያሉ ልጆች ናቸው። አሁን ላይ የወሰዱት ስልጠና ግን ሪሊ በደንብ አክሰለሬትድ የሆነ ግሮት ሪኳየር የሚያደርግ ነው። ይሄን የተማሩትን ነገር ኢምፕሊመንት ማድረግ እንዲችሉና በስራ ላይ መዋል እንዲችሉ ይሄን ለማድረግ ባንኮች ሊደርሺፕ ሮል ላይ እና ዲሲዥን ሜኪንግ ሮል ላይ ኢንቱ ፋይናንሻል ሴክተርስ እንዲኖራቸው ለማድረግ ምን ማድረግ ይችላሉ ብለህ ታስባለህ አቶ ደርቤ? ሌላው ደርበህን እዚህ ላይ እንድትመልስልኝና በዛውም እንድታጠናቀቅልን የምፈልገው ይሄ የናሽናል ባንክ ኢኒሺዬቲቭ ነው ፋይናንሻል ኢንክሉዥን እና እንዴት ታየዋለህ? to the greater representation of women in banking in general ይሄ ፕሮግራም እንዴት ኮንትሪቢዩት ያደርጋል ብለህ ታስባለህ? እዚህ ላይ ሪፍሌክት አድርግልንና ቴንክ ዩ። የመጀመሪያው አሁን እየመጣ ያለው የባንኪንግ ላንድስኬፕ ድሮ ከለመድበት ትራዲሽናል ባንኪንግ የተለየ ነው። የሰው ሀብት ልማት የፊቸር ታለንት ምን ይሆናል የሚለውን ዲፋይን አድርጎ የፊቸር ታለንቱን አስቀምጦ ተዋርድ ዛት መስራት በእኛ ጫንቃ ላይ የወደቀ ነው። በዚህ ምክንያት ጠንከር ያለ አጠቃላይ የዴቨሎፕመንት ፕሮግራም የታለንት ግንባታ ከታለንት ኦንቦርድ ጀምሮ እስከ ታለንት ግንባታ ድረስ ሰፊ ስራ የሚጠይቅ ስለሆነ እንደ ሴክተር ትልቁ ሮል መወጣት ይጠበቅብናል የሚል እምነት ነው ያለ። ቅድም ስነሳ እንደነበረው እንደዚህ አይነት ፕሮግራሞችን አንዳንዱን ከዴቨሎፕመንታል ፓርትነርስ ጋር በመሆን መስራት ይቻላል። አንዳንዶቹን ደግሞ የባንኮች ኦውን ሶርስ በየጊዜው ባይዘይ በየአመቱ ብዙ ሀንድረድስ ሚሊየንስ ኦፍ ብር ለትሬኒንግ እናወጣለን። ግን የምናወጣው ትሬኒንግ ሪሊ እንደዚህ አይነት ኢምፓክት የሚያመጣ ትሬኒንግ ነው ወይ ኢንቨስት የምናደርገው ብል እኔ ራሴ ስጠይቅ አይመስለኝ። እኔ አሁን በአመት ኦልሞስት ክሎዝ ቱ 400 ሚሊዮን ብር ለትሬኒንግ እናወጣለን። ትልልቆቹ ባንኮች ደግሞ ሲቢን የመሳሰሉት እንግዲህ ቢሊየንስ ለትሬኒንግ ኢንቨስት ይደረጋልና የትሬኒንግ ኢንቨስትመንታችንን እንደ ባንክ ሴክተር አንድ ላይ አምጥተን ሚኒንግፉል እና ኢምፓክትፉል ሊያደርግ የሚችሉትን ፕሮግራሞች ነድፈን የኬሪር ፓዙን ዲፋይን አድርገን ከየት ወዴት ለመውሰድ ነው የምናስበው እነዚህ ሰዎች የሚለውን ኬሪር ፓዝ ዲፋይን አድርጎ እዛ ላይ ኢንቨስት ብናደርግ ለሴክተሩ በጣም ትልቅ ለሀገርም ትልቅ አስተዋጽኦ ሊያደርጉ የሚችሉትን ታለንት ማፍራት እንችላለን የሚል ሀሳብ ነው ያለ። አሶሲዬሽን ያው ብሩኬ አንስታለች። የአሶሲዬሽኑን እሱን እኛው ብንነጋገር የሚሻል ይመስለኛል። የተወሰነ ነገር ይኖረዋል፣ ግን ቱዋርድ ዛት በጣም አሶሲዬሽኑን ማጠንከርና እዛ ጋም የሚኖረውን አድቫንቴጅ የመጠቀም በተመሳሳይ መልኩ ሴንትራል ባንክ የያዘውን ፕሮግራም በዚህ ሌቭል መውሰድ ነው። የመጨረሻው ባንኮች ደግሞ ኢንዲቪዥዋሊ ሰፓሬትሊ ነገሩን አንደርስታንድ አድርገን መስራት ይኖርብናል። እኛ አሁን የተጀመረው ይሄ አንድ ስቴፕ ነው ለነዚህ ልጆች። ይሄ ለነዚህ ልጆች በቂ ዴቨሎፕመንት ፕሮግራም አይደለም። ኔክስት ፕሮግራም ምንድን ነው የሚለውን ዲፋይን አድርገን መውሰድ አለብን። ለዛ ያስቀመጥነው ፕሮግራም አለ። እኛ የዊሜን ዴቨሎፕመንት ፕሮግራም የዊሜን ሊደርሺፕ ቡት ካምፕ ብለን አሁን ሰሞኑን የምንጀምረው ፕሮግራም አለ። የነዚህን ደግሞ የያንግ ውመን ዴቨሎፕመንት ፕሮግራም ቡት ካምፕ ብለን አስቀምጠናል። እነዚህ 70 ልጆችን የሚቀጥሉ ደግሞ ባንኩ በራሱ ወስዶ ደግሞ ኢንቨስት እያደረገባቸው ነገ ጥሩ ሴቶች የሚወጡ ሴቶች የማድረግ የኔም ኃላፊነት ነው፣ የባንኩ ኃላፊነት ነው። ስለዚህ
ሆፕፉሊ ኤፕሪል ኢንድ ኦፍ ኤፕሪል ላይ ሰባዎቹ የያዝነው የውመን የያንግ ውመን ዴቨሎፕመንት ፕሮግራም ቡት ካምፕ ትገባላችሁ ማለት ነው። አንዳንድ የሚጀመሩ ነገሮች መጨረሻ አይደሉም። መጨረሻ ተጀመረ በጥሩ መልክ ከተጀመረ የምንጨርሰው እኛ ሪስፖንሲቢሊቲ የምንወስደው የህዝብ ተቋም የምንመራቸው ሰዎች ናቸውና በዚህ መልክ ማየት ይኖርብናል ማለት ነው። ሶ ይሄን አድርገን ከሄድን ሲነርጂ ከፈጠርን ፊቸር ወዴት ነው የምንሄደው የሚለውን ነገር ካስቀመጥን አይ ቲንክ ፓሱ ላይ ዴቨሎፕመንት ፕሮግራሞችን ማስኬድ ይቻላል። አገሪቷ በጣም ትልቅ ሀብት ያላት ትልቅ ፖቴንሻል ያላት ነው። አሁን ከጅቡቲ ባንኮች መጥቶኛን አሰለጠኑ ሲባል ይሄ የማይንድ ጉዳይ ካልሆነ በስተቀር በምን መልክ ነው ኢቭን የውጭ ባንክም ቢሆን ጅቡቲ ማርኬት ላይ ኦፕሬት የሚያደርገው የኢትዮጵያን ባንኮች ረድቶ ስልጠና ሲሰጥ ፕሮግራም ሲሰጥ የሆነ ፕሮግራም ሲሰጥ ይሄ በደንብ ማሰብ ያለብን ኤሪያ ስለሆነ አይ ቲንክ ክቡር ገዢ ይሄንንም ወስዶ አስተባብሮ በደንብ አጠንክሮ እንሰራለን የሚል እምነት አለኝ። ቴንክ ዩ በጣም በጣም አመሰግናለሁ። ሁላችሁንም እጅግ አድርጌ ነው ማመስገን የምፈልገው። ስለዚህ ፕሮግራም በቂ ምን ይመስል ነበረ? ጀርኒው ምን ይመስላል? ሰልጣኞች ያገኙት ጥቅም ምንድነው? ተሳታፊ ባንኮችም ያለውን የምና ፊውቸር ትሬንዱ ምን መሆን አለበት የሚለውንም እንደተረዳችሁ ተስፋ አረጋለሁ። ከሰዓት አንጻር ለጥያቄና መልስ ጊዜ የለንም፣ ግን ኔትወርኪንግ ሴሽን ላይ ጥያቄዎችን ማንሳት ይቻላል። በክብር ወደ ቦታቸው ሸኙልኝ። አመሰግናለሁ። ክቡር ገዥን እናመሰግናለን። አሁን አንድ መልእክት አለኝ። ምንድነው መልእክቱ? በመጀመሪያ የእንግዶቻችን ወደ ተዘጋጀው ቦታ ትሄዳላችሁ። ግን አሁን ይሄኛው የኔትወርኪንግ እንትን ስለሆነ እናንተ በሌላ ጊዜ በልዩ ልዩ አግባብ ትገናኛላችሁ። ስለዚህ በየቴብሉ ላይ አንድ ሆናችሁ እነዚህን ወጣቶች እናንተ ጋር እየመጡ ልምድ እንዲወስዱ ኔትወርኪንግ እና እንደዛ ታደርጋላችሁ። ዛሬ አይፈቀድላችሁም፣ ለብቻችሁ መሰባሰብ አይፈቀድላችሁም። እዛ ሆናችሁ በየቴብሉ እነዚህ ወጣቶችን ጋር ልምዳችሁን ታካፍላላችሁ ማለት ነው። እናንተ ወጣቶች ሰልጣኝ ወጣቶች ሰርቲፊኬታችሁ እዛ በኩል በላይኛው በኩል ተዘጋጅቶላችኋል። እሱን ትወስዳላችሁ። አሁን እንግዶቻችንን እንሸኛለን። በጣም እናመሰግናለን።